ለምንድን ነው አንነጋገርበትም ብለው ያሉት ታዲያ? አላቅም። እኔ ማወቅ ፈልጋለሁ። ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ የመድኃኒት ኤክስፓየር ዴቱ ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው ኢንስትራክሽኑን እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው ቃጭው። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነኝ። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስበው። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለእኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት ምንድን ነው የሚባለው አባቶች ምናምን ምንድን ነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ እንስማማም አንስማማም እኛ እስከምንገለገልበት ድረስ እንወቀው። ፊኒሽ። አማርኛ እያሳየን እንደ እግዚአብሔር ቃል በደንብ እንናገራለን። ሰው እንደሆነ የመስማት ነገሩ በጣም ቀጥሏል። የእውነት ነው የምነግራችሁ። በጣም ብዙ ኦርቶዶክሳውያን ሁሉ ጭምር ጆይን አድርገው እዚህ እኛ ጋር እንደሚሰሙ በውስጥ ሁሉ ጭምር ኢንፎርሜሽን እህትማማቾች ሁሉ ተጠራርተው የሚሰሙ የተባረኩ ቤተሰቦች ሁሉ ጭምራሉ እና በመረጃ ላይ ስለምታወሩ መተን እንሰማለን ብለው ያሉ ሰዎች አሉና እግዚአብሔር ይባረክ። ስለዚህ እንቀጥላለን። መግባት ኦርቶዶክሳውያኑ ኑ ግቡና አውሩ ብለን አንላቸው። ምክንያቱም ለአመታት ጠይቀናቸዋል። በእነዚህ መጽሐፍቶች ለአመታት ጠይቀናቸዋል እና እየገባችሁ የወንጌል አማኞች የሆናችሁ ወንድሞች እናቶች በዚህ ጉዳይ ላይ በሰፊው ያላችሁን ኮሜንት መስጠት ትችላላችሁ፣ ሀሳብ መስጠት ትችላላችሁ። ኦኬ። ለምንድን ነው ያፈሩባቸው ኦርቶዶክሳውያን ወገኖች? በየቤታችሁ ውስጥ ከጓደኛ ጋር ከቤተሰብ ጋር ባል ከሚስት ልጆች ከወላጆች ጓደኛ ከጓደኛ ስትነጋገሩ በእነዚህ መጽሐፍቶች እዚህ ሶሻል ሚዲያው ላይ እንዳፈሩባቸው በቤት ውስጥም እንደዚሁ ያፍሩባቸዋል። እንደዛ አይነት ነገር ገጥሟቸዋል። ለምንድን ነው ያፈሩባቸው? የእውነት ነው ብዬ የምላችሁ አንድ ኦርቶዶክሳዊ ቀና ብሎ መሄድ እስከማይችል ድረስ በእነዚህ መጽሐፍቶች ለተወሰኑ ወራቶች አይደለም ለአመታት አይደለም እስከ ወዲያኛው ነው ያሸማቀቅናቸው። ራሳቸው ፓትርያርኩ ብፁዕ አቡነ ማትያስ ሁሉ ጭምር ሊቃውንት ጉባኤ ሁሉ ጭምር ተሰባስበው የተነጋገሩበት ስለሆነ ማለት ነው። ለምን ይመስላችኋል? ለምን አይነጋገሩባቸው? መጽሐፍቶቻቸውን ለምን ያፈሩባቸው? ለምን እጅ የሰጡባቸው? እጅ የተሰጠባቸው መጽሐፍቶችና ያፈሩባቸው መጽሐፍቶች ምን ስለሆኑ ነው? ለምን አይነጋገሩባቸውም? በዚህ ጉዳይ ላይ የምትሰጡት ኮሜንት ካለ በሙሉ የወንጌል አማኞች የሆናችሁ ገስት ልካችሁ መግባት ትችላላችሁ። መነጋገር ይችላል። ሳናስረ በምታገኟቸው ሰዎች ቦታ ሁሉ ጠይቋቸው። ማንም ኦርቶዶክሳዊ ቢሆን ለምንድን ነው በገድላትና በድርሳናት በተአምራት በተባሉ መጽሐፍቶቻችሁ ያፈራችሁት እያላችሁ መጠየቅ ትችላላችሁ ማለት ነው። ኦኬ 10 ገብቷል፣ 10,000 ገብቷል። አሁን ታብታብ እናድርገው። አሁን ታብታብ ኦርቶዶክሳውያን ለምንድን ነው በእነዚህ መጽሐፍቶች ላይ አንከራከርባቸውም አንነጋገርባቸውም ብለው ያፈሩባቸው እጅ የሰጡባቸው ለመነጋገር ሰው ፊት ቀርቦ ለማውራት በእነዚህ ጉዳዮች ላይ ወደኋላ የሚሉበት ምክንያት በአንተ እይታ በአንተ ምልከታ ምን ይመስልሃል? እንደው በዚህ ጉዳይ ላይ ከጓደኞች ከቤተሰብ ጋር በእነዚህ መጽሐፍቶች ጉዳይ የማውራቱ እድል ገጥሞሃል ወይ? ከሆነስ ምን መለሱልህ? ምን አሉህ? እስኪ ይህን ነገር ብለህ ቀጥል።
ኤርሚ ምን አስተውላለሁ መሰለህ? ልክ ነው እንዴ? የማይመስልህ እኮ አይምሮ ያለው ሰው እንትን የሚል ነው የሚረዳው ነው። እንኳን አማኙ የማያምነው ሰው ቆይ በቀላሉ እንኳን ከሙስሊም ወንድሞቻቸው ጋር ሲነጋገሩ ይህን ነገር ሲያነሱባቸው ትዝ ይልሃል? አንድ ቀን ልደት እንትን ሲያደርገው ሚውት ሲያደርገው ምን ሲያደርገው ሲያቋርጠው አንተ እንደውም በእንትን ላይ አንስተህበት ነበረ። የሚያሳፍር ነገር ነው። በጣም በቃ እንትን ነው፣ ልትቃወመው የማትችለው ነገር ነው። በስነ ስርዓት ከመጽሐፍ ቅዱሱ ጋር የሚጋጭ ነው። የሚገርመኝ እሱ ብቻ አይደለም እኮ ከመዳን እንትን ጋር የተያያዘ ነው። መጽሐፍ ቅዱስ ይላሉ እንጂ መጽሐፍ ቅዱሱ ፊት ለፊት ሆኖ ከጀርባው ያሉት እነኚህ ናቸው የሚተዳደሩባቸው የሚኖሩባቸው እነኚህ ገድላቶች ናቸው። የእምነታቸው መሰረት አይደሉም ይበሉ እንጂ የእምነታቸው መሰረት ይሄ ነው። ግልጽ ነው። በቃ በእነኚህ ላይ ነው የቆሙት። እነኚህማ ከቀሩ ልክ ነው እንትና ጴንጤ ሆነዋል ወይም እንትን ሆነዋል መካነ ኢየሱሶችን ሆነዋል ማለት ነው። ምንም የሚቀር ነገር የለም። የተመሰረቱት በእነኚህ መሰረት ላይ ነው የቆሙት። ከክርስቶስ ይልቅ ገድላቶቹ ናቸው በእነኚህ የሚጠቀሙት አገልግሎት ነው እንትናቸው እምነታቸው እንትን ብሎ የተመሰረተባቸውና ሊቃወሙ የማይችሉትም ማን ነው የማይከራከሩትም ለምንድን ነው እንትን ሊሉ ስለማይችሉ ነው። ሊቃወሙ የማይችሉት ነገር ነው። በቃ አለቀ። ግልጽ ነገር ነው። ከመጽሐፍ ቅዱስ ጋር ይጋጫል። ታሪኩ በራሱ ያስቃል። እኛ ራሱ እዚህ ጋር ስንሰማ በጣም ብዙ የምንማረው ነገር አለ። አሁን በቀደም አንስተው ነበረ አስራት ነው እግዚአብሔር እንትን የሚለው አስራት አድርጌ ሰጥቼሻለሁ። እግዚአብሔር አስራት ኢትዮጵያን ለቅዱሳን ወይም ኢየሱስ ለቅዱሳኖች ወይም ለማርያም አስራትን ሰጣት። ማንን? ኢትዮጵያን። ግን አስራት መቀበል ሲገባው አስራት ሰጪ ሆኖ ተገኘ። ምን ያህል የእግዚአብሔርን ስራ እንደሚያቃልሉ እንደሚያዋርዱ በግልጽ ከእግዚአብሔር ሐሳብ እንትን ጋር ለመቃረን የቆመ የክፉ አሰራር እንደሆነ ግልጽ ነው። ለዛ ነው እንትን ሊሉ የማይችሉት። ብዙ የምንማራቸው ነገሮች አሉ። ይሩ ቀጥሉ። አመሰግናለሁ። ቴንኪው ወንድማችን ተባረክ፣ ጸጋ ይብዛልህ። ኦኬ፣ ሌሎችም የምትገቡ ካላችሁ የወንጌል አማኞች ለእናንተ ፍሪ ነው። ዛሬ በሽ ነው ቤቱ ማለት ነው። ግን ደርዝ ያለው ነገር የምታወሩ ልክ አሁን ወንድማችን ፍቅሬ እንዳወራው የምታወሩ ሰዎች ካላችሁ መምጣት ትችላላችሁ ለማለት እንወዳለን። ተባረኩ። ወንድምነት በምችል ሰዓት በፈለከው ሰዓት ላይ ትችላለህ። መኪና እየነዳ ስላይ ትችላለህ። አሁን እሺ፣ ወንድምነት በሚችል ሰዓት ይከፍታል። ሰብልዬ እንኳን ደህና መጣሽ። ሰላም ኤርሚዬ፣ እንዴት ናችሁ? ይሰማል? ደህና ነን፣ ጌታ ይመስገን። እግዚአብሔር ይመስገን። ኤርሚዬ፣ እኔ በጣም ነው ልክ ናቸው ነው ምለው። እንዴት ቢያፍሩበትም ልክ ናቸው ነው ምለው። ምክንያቱም እነሱ ሲተሻሹት፣ ሲሳለሙት፣ ሲስሙት የከረሙትን መጽሐፍ በቃ እንደ ጽድቅ አይተው እንደ መልካም ነገር አይተው አብረውት የከረሙትን መጽሐፍ እግዚአብሔር እናንተን ተጠቅሞ ደግሞ ያነበባችሁትን ውስጡ የነበራችሁትን ሰዎች ልጆቹን ተጠቅሞ ውስጡ ሲገለጥ በጣም የሚያሳፍር ነገር ያለበት እንደ አምላክን ግብረ ሰዶም የሚያደርግ ቅድስት ማርያምን የሚሳደብ የሚያቃልል እኔ እንግዲህ አይናቸው ካልተያዘ በስተቀር በጣም ነው የሚያስጠላው። ውስጡ ብዛት ጥሩ ነገር የለውም፣ መልካም ነገር ስለሌለው ህይወት ያለው የሚመስል ግን ምንም ህይወት የሌለው ጠቃሚ የሚመስል ግን ምን ጥቅም ከጥቅሙ ጉዳቱ የሚያመዝን በእግዚአብሔር ቃል ላይ ሊሰለጥን የተነሳ በቃ የሰው ሀሳብ የጠላት ሀሳብ ነው። ስለዚህ ሲስሙት ሲሳለሙት እንትን ሲሉት የከረሙት መጽሐፍ በብዛት ጉድ ያለበት ነው እና ስለዚህ ለመከራከሪያ አይሆንም ብለው መሸሽ ምክንያት አድርገው በመስጠት መሸሽ እንደጀመሩ ነው እንግዲህ ያየ ነው። ልክ ናቸው። ይሄ የሚያሸሽ ነው። ይሄ ነው መሸሽ የሚያስብል በቂ ነው። ግን ምክንያታቸው አይ በቂማ አይደለም። እስከሚጥሉት፣ እስከሚያቃጥሉት፣ እስከሚያስወግዱት ድረስማ ይሄ በቂ ምክንያት አይደለም። ምክንያቱም እኔ ደስ የሚለኝ ከኛ ከወንጌላውያን አንድ ደስ የሚለኝ ነገር ምንድን ነው? አንድ ኔጌቲቭ የሆነ ነገር፣ እግዚአብሔርን ማያከብር ነገር፣ ባይብልን የሚቃወም ነገር፣ ጽድቅ ያልሆነ ነገር ስናይ ፊት ለፊት ነው የምንቃወመው። ፊት ለፊት እንቃወማለን። እስከሚወገድ ድረስ አንለቅም፣ እንታገለዋለን።
በፍጹም አቅፈን ይሄ ተመሳስለን አመቻምቸን ከወንጌል ጋር ጽድቅ ያልሆነ ነገርን አመቻምቸን መኖር አንፈልግም። እነሱ ግን ይሄንን ነገር መለማመድ አለባቸው፣ ከኛ ተምረው መለማመድ አለባቸው። እስከዛ ድረስ ግን መቀጠልማ አለበት በቃ። ምክንያቱም የማያነበው ክፍል እየተጎዳ ነው የሚሄደው። አሁን ብዙ እናቶች በተለይ በእድሜ የገፉ እናቶች አቁም ይሄን ነገር እንደዚህ ሚዲያ የመስማቱ እድል ላይኖራቸው ይችላል። ስለዚህ ይሄ ነገር በግልጽ ተገልጦ ትክክል አይደለም ተብሎ ተቃውመውት ማስወገድ ነው እንጂ ያለባቸው ለክርክር አይሆንም። እንደዚህ እያሉ መሸሽ ግን ይሄ የሚያዋጣ አይደለም። ዞሮ ዞሮ ሁሉንም ወደ ገደል ነው፣ ሁሉንም ወደ ገሃነም የሚወስድ መንገድ ነው የምለው እኔ። የሚያጠፋ የሰው ልጅን ከእግዚአብሔር ለይቶ የሚያጠፋ መንገድ ስለሆነ እኔ እቃወማለሁ፣ እሱንም እቃወማለሁ። በቂ ምክንያት አይደለም፣ መቃወምና ማስወገድ አለባቸው። መቃጠል ተሰብስቦ እንደውም በቃ በአደባባይ መቃጠል አለበት ብዬ አምናለሁ እንደ ራሴ። ተባረኩ ኤርሚዬ። ኦኬ ቴንክ ዩ ሰብልዬ። ያው ምንድነው ቢያፍሩባቸውም ተገቢ ነው እያልሽ ያለሽው እንደ ባለ አእምሮ። ግን አፍረንባቸዋል ብለው ባይሉም እንደ ፓትርያርኩ ንግግር ማለት ነው። ፓትርያርኩ ብፁዕነታቸው ብፁዕ አቡነ ማትያስ እኛ ስንናገር ሰምተው ማለት ነው። ማንም ነግሯቸው አይደለም። እሳቸው አንብበው አይደለም፣ የኦርቶዶክስ መምህራኑ ወይ ሌሎችም ካህናቱም የተባሉት አንብበው አባታችን እጁ ስህተት አለ፣ እነዚህ መጽሐፍቶቹ ችግር አለ ብለው ነግረዋቸው ሳይሆን እንደው የአንበሳውንም ድርሻ ምስጋናውን እኛ እንውሰድም እያልን አይደለም። እኔን የመሰሉ ወንድሞች እዚህ ያሉ የወንጌል አማኞች እና ተሐድሳውያኑ ለብዙ ዓመታት እነዚህ መጽሐፍቶች ላይ መጽሐፍቶች ተጽፈዋል፣ ስልጠናው ተሰጥተዋል፣ በአደባባይ ላይ እንደዚህ አስጠታናቸዋል። እኔ ቀደም ሰብልዬ አንድ ነገር ስትናገር ነበር። እዚህ ውስጥ ያላቸው ኦርቶዶክሳውያን ወገኖች በቅንነት ስሙን፣ ለሃይማኖታችሁ ቀና ይሁኑ፣ መብታችሁ ነው፣ ችግር የለውም። የጌታችንን እናት ማርያምን አበሻቅጦ በዓለም ላይ አዋርዶ ያለ ክብሯ ክብርን ያለ ክብሯ ውርደትን ያለ ምግባሯ ምግባርን ነውርን ጽፋ እያነበበች ለሕዝቡ ሰጥታ ሰው እንዳያስተውል አድርጋ በእንደነዚህ አይነት መጽሐፍቶች ውስጥ የተጻፈ ለጌታ እናት የማይመጥንን ነውር ነገር ጽፋ የተገኘች ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች ብዬ ብል እያጋነንኩ አይደለም። ማናቸውም የእነሱ ቄሶች ማናቸውንም በእግዚአብሔር ፊት ልንገራችሁ እንደው ዋው ፓ እንድትሉ አይደለም። ራሱ ቀሲስ ዲበኩልም እንደተናገረ ኤርሚያስ ያንተን ያህል ገድል ያነበበ ድርሳናት ነገድላትን ያነበበ ከኦርቶዶክስ ከካህናትም ከመምህራንም አንድ ማናመጣም ነው ያለው። ስለዚህ እንዳነበበ ሰው መናገር አለብኛ፣ ይፈቀድልኝ። ጉራዬን እየቸረቸርኩ አይደለም፣ እኔ ሊቁ እያልኩም አይደለም። መጽሐፍቶቻቸው የነሱ ናቸው። በማንበብ ደረጃ ግን ከሆነ ግን እኔን መሰሎች ወንድሞች ያነበቡትን ያህል ማንም ኦርቶዶክሳዊ መምህር የሚሆን ምእመን አገልጋይ የሚሆን ጳጳስ የሚሆን ቆሞስ መነኩሴ የሚሆን ማንም የለም። እኛ እንግዲህ እኔ ያነበብኩ ሰውዬ መናገር አለብኝ ማለት ነው። ያነበብኩ ሰውዬ ስናገር እነዚህ መጽሐፍቶች ውስጥ በተለይ የጌታችንን እናት ቅድስት ድንግል ማርያምን ሌሎቹንም እንደው ጻድቃን እንኳን ሆነው እንኳን ከሆነ ማለት ነው ሌሎቹ እንኳን ጻድቃን እንኳን ሆነው ከሆነ እንደው የእውነት አሁን አቡነ ተክለ ሃይማኖት ጻድቅ እንኳን ከሆነ ነው ብያለሁ። እኔ ጻድቅ ነው ብያለሁ፣ እነሱ ናቸው ጻድቅ ብለው የሚሉት። ጻድቅ እንኳን ከሆነና የጸደቀበትን መንገድ መጽሐፍ ቅዱስን በሚያስተምረው መንገድ ከሆነ የዚህን ኢትዮጵያዊ ሰው ታሪክ አበላሽተውበታል። ጸሐፊው ዮሐንስ ካማ የሚባል ሰውዬ ነው የጻፈው ገድሉ። የተጻፈው ደግሞ አቡነ ተክለ ሃይማኖት የተባለው ከሞተ ከስንት መቶ ከ300 ከምናምን ነገር ዓመት በኋላ ነው ገድሉ የተጻፈው። ይታያችሁ፣ ሰውየው በሌለበት ከስንት ዘመን በኋላ ማለት ነው። ሲጻፍም ውስጡ ተጻፈ የተባለውን ነገር ስናነባው ዛሬ አንዱን አሳያለሁ። እግሩ ተቆረጠ ተብሎ የተባለበትን ነገር ካሜራ ከፍቼ ዓለም እንዲያዩ አሰጠዋለሁ። አንዱ ዛሬ ማለት ነው። ታዩታላችሁ። ልጆችን እያስተኛው እዚህ ወንድሞች ማሉ እየተነጋገሩ ታዩታላችሁ። የአባቶች አምላክ ምስክር። እንዴት ነው እግሩ ተቆረጠ ተብሎ የተባለው? እግሩን ቆረጠ የተባለው ሰውዬስ ምኑ ተቆረጠ? እግሩ የቆረጠውን ሰውዬ በአሰቃቂ ሁኔታ እንደገደሉት ታውቃላችሁ። እዘረግፈው መጽሐፉን አወጣዋለሁ። አንብቤ ያለው ያነበበ ሰው ያወቀ ሰው ማሳወቅ፣ ያነበበ ሰው ያነበበው ማሳየት ተገቢ ነው። ለምን? ህዝቡ መንቃት አለበት።
ይሄ ሰውዬ ዛሬ ይታመናል በኦርቶዶክስ ውስጥ አቡነ ተክለ ሃይማኖት የተባለው ማለት ነው። አቡነ ተክለ ሃይማኖት የተባለው እንደ ምሳሌ ነው የነሳሁት። 3 ተክለ ሃይማኖቶች አሉ። መራ ተክለ ሃይማኖት፣ እጨጌ ተክለ ሃይማኖትና ማነው ሐዋርያው ተክለ ሃይማኖት የሚባል ሌላ አለ። የትኛው ተክለ ሃይማኖት ነው ኢትዮጵያ ውስጥ እንኳን ወንጌል ሰበክ የተባለው? ይሄ አሁን የሸዋው የእቲሳው ተብሎ የሚባለው እግሩ ተቆረጠ የተባለው ሰውዬ ነው። እሱ ነው ኢትዮጵያ ውስጥ ወንጌል የሰበከው። ኦኬ ኦኬ ኦኬ። እናያለና ማን ይናገር? መጽሐፉን ያነበበ ሰው ይናገር እና በደንብ እንነጋገርበታለን ለማለት ነው። ቴንኪው። እታች እንግዳ ስላለ አይ ቲንክ ለሱ ልስጠውና ከዛ እኛ እንቀጥላለን። ወርድ ወደ አንተ መጣለው። ዳጊ እንኳን ደህና መጣችሁላችሁ። ኦኬ። ሕያው መድኃኔዓለም ሰላም። እሺ ሴት ነኝ። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ ገስቱን ስለሰጠኸኝ በመጀመሪያ አመሰግናለሁ። ገስት ላይ ያላችሁ እህቶቼ ወንድሞቼ፣ ታችም ያላችሁ እህቶቼ ወንድሞቼ እንደምን አደራችሁ? የእግዚአብሔር ሰላምታ ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። የኔ እናት መጀመሪያ ላይ እህቴ በተናገረችው ደስ ብሎኛል። እንደገባሁኝ ዳንኤል የሚለው መሰለኝ፣ ግን ሴት ድምፅ ሰምቼ ነበረ። በእውነት ደስ የሚለው ነገር ምንድነው? እናቴን ቅድስት ድንግል ማርያም ስላከበረችልኝ ደስታው ሁሉ ደስ ብሎኛል። ሌላው ወንድሜ እኔ እዚህ ቦታ ላይ መጣሁ አጋጣሚ ቤቱ የኦርቶዶክስ መስሎኝ ነው የገባሁት። ገስት ሰጠኸኝ ደስ አለኝ። እግዚአብሔር ይስጥ። ማዳመጥ መልካም ሆኖ ሳለ ሳዳምጥ ደግሞ እየተበራራልኝ መጣ። ከተበራራልኝ ነገር እግዚአብሔር መድኃኔዓለም አዳኝ ሆኖ ሳለ ለእኛ ሲል ተሰቀለ፣ ተወገረ፣ ተገረፈ፣ ደሙን አፈሰሰ፣ ስጋውን ቆርሶ ለእኛ መድኃኒት የሆነልን ማን ነው? እግዚአብሔር ወልድ ነው። ከማን የተወለደ ነው? ከድንግል ማርያም። ዓለምን ሁሉ ያዳነው ኢየሱስ ክርስቶስ ሙቶ ያልቀረ ሙቶ የተነሳ ጀግና አባት ኢየሱስ ክርስቶስ አለን። ይሄ እግዚአብሔር ይመስገን። እንደዚህ የሆነልን አባት እንዴት ነው ብትል ከላይ ሳያጎድል አብ ሆኖ ወልዶ ተወልዶ የመጣ እሷን ንግስት ያደረገ የሰጠን ራሱ የተወለደው ራሱ የወለዳት ራሱ በእናቷ በሐና በያቄብ። ስለዚህ አምላክ ማን ነው ብትል አምላክ ጥበበኛ ነው። ጥበቡ የማያልቅ ሰፊ መጋረጃ ሆኖ ሳለ ደመናን የዘረጋ መሬትን ያቆመ ምሰሶ ያለ ምሰሶ ሰማይን ያቆመ መሬትን ያጸና ኢየሱስ ክርስቶስ ኃያሉ ገናና መድኃኔዓለም በመከተል ደግሞ በጣም ደስ ይለኛል። ለምን? ኢየሱስ ክርስቶስ የዓለሙ መድኃኒት ስለሆነ ማለት ነው። ስለዚህ ዓለምን ያጸና ኢየሱስ ክርስቶስ ነው። አሁንም የሚያድን ኢየሱስ ክርስቶስ ነው። እናቱን የሰጠን ኢየሱስ ክርስቶስ ነው። ማኅፀነ ድንግልናዋ ሳይለወጥ የተወለደባት ራሱ ኢየሱስ ክርስቶስ ነው። የምናምነው ኦርቶዶክስ ነን። አንተ ቤት መጥቼ ደግሞ መብርሃን ስትመሰገንልኝ ደግሞ ወንጌል ሲባል ሰማው። በጣም ደስ ብሎኛል። ወንጌልን ደግሞ የሰጠን ራሱ መድኃኔዓለም። ወንጌል መጽሐፍ ነው። መጽሐፉን የሰጠን ራሱ መድኃኔዓለም፣ የጻፈው ራሱ መድኃኔዓለም። ሐዋርያቶችን ሰጥቶን ራሱ አስተምሮልን አይደል ወንድሜ? መግቢያ ያህል ከተናገርሽ ታቆሚያለሽ ብዬ ነበር። አይ ቲንክ እያነበብሽ ነው ወይስ አይደለም? አቆማለሁ። ልክ ነህ። መገሰጽ ደግሞ መልካም ሆኖ ሳለ እንዳቆም ገሰጽ ደግሞ መወያየት ይመጣል። መወያየት ይመጣል። ልክ አይደለም? እየገሰጽሽ ነው። እንዳላፈርሽ አለበት ሰው መገሰጽ አለበት ስል መጥፎ ግሰጽ አይደለም እኮ እህት ያልከኝ። ስታስቆመኝ ደስ ይላል። ለምን ውይይት ይመጣል ማለት ነው። አሁንም እኮ አላቆምሽም። እሺ አሁን ጥያቄ ልጠይቅህ ወንድም አለም። ገድል ምንድን ነው? ገድል ምንድን ነው? ገድል ምንድን ነው? ገድል የጻፈው ማን ነው? መልስሽ ስጠኝ። ልዝጋ ማይኩን። አሁንም አላቆምሽም። ለዚህ ነው እቺ ምድር ወዴት እየሄደች ነው እያልኩ እኔ ብዙ ጊዜ የምጠይቀው ማለት ነው። ለመግቢያ ያህል ድረስ የምትናገሪው ነገር ካለ ብያልኩኝ፣ ግን የተጻፈ ገብተሽ አንብቢ ብለው ሰው ወረቀት ላይ ጽፎ የሰጠሽ ይመስል ስድ ንባብ አይነት እንደሚባለው አይነት አነባበብ ስለሆነ ራሷች የምትናገረው ወይስ ወረቀት ነው እያልኩኝ ቀጥታ ከጽሁፍ እያነበበች ነው የሚል ነበረ። ኤንዌይ ችግር የለው። እንኳን ደህና መጣሽ ብለናል። ኢየሱስ ነው የወለዳት ማርያምን አላለችም እንዴ? እንደዛ እኮ አለች ስትናገር ማለት ነው። ዓለምን የፈጠረ ኢየሱስ ክርስቶስ ልትክድ ነው። ኧረ በመድኃኒዓለም ቆይ አቁሚ። ቆይ ዓለምን የፈጠረ ኢየሱስ ክርስቶስ አጣስቷልም ስላሶች በመድኃኒዓለም ወልድ መንፈስ ቅዱስ ማን የፈጠረው ዓለምን? ኢየሱስ ክርስቶስ ነው ዓለምን የፈጠረ። ሌላ ማን አለ? ዓለምን የፈጠረው ራሱ ፈጥሮ ራሱ ማህፀኗ ላይ ያደረው ራሱ ጌታ ኢየሱስ ክርስቶስ። ስለዚህ ቆይ ሪፈር ላዞርሽ ነው። ዳጊ ካለ ዳጊ ተቀበለኝ። እኔ አልችልም፣ ከአቅሜ በላይ ነው።
እና ዳጊ ካለ አውራት። እሺ አውራት። ኤርሚዬ ምን ያስቀየምኩ ነገር አለ? ኤርሚ እኔ ከአቅሜ በላይ ነው። አንተ ሪፈር ወደ አንተ ልኬያለሁ። አውራት አውሪው። አሁን ዳጊን ካለ እህታችን። እሺ ዳግዬ ወንድም ዓለም እንዴት አደርክልኝ? ስላገኘው ደስ ብሎኛል። ዓለምን የፈጠረ መድኃኔዓለም ነው። ዓለምን የፈጠረ እግዚአብሔር ነው። ፈጠረ ማለት ዓለምን ያጸና ለማለት ያክል ነው። ስለዚህ ድንግል ማርያምን የፈጠረ ራሱ ፈጣሪ ሆኖ መጥቶ የተወለደ ኢየሱስ ክርስቶስ ነው። እሱን ካመንክ ብዬ ነው የምከራከረው። ወንጌል ድንግል ስትል ስለሰማሁ ቤቱ ካልሆነ ችግር የለም፣ ቤታችሁ ነው። እኔ ምንም ችግር የለም፣ እወርዳለሁ። ዝቅ ብዬ ነው የመጣው። ዝቅ ያልኩ ነኝ አሁንም ቢሆን ማለት ነው። ኦርቶዶክሳውያን በገድላትና ድርሳናቶቻችሁ ታፍሩበታላችሁ ወይስ አታፍሩበት? እኔ በራሴ በበኩሌ መጽሐፍ ቅዱስን ያመጣ እግዚአብሔር አብ ሆኖ ሳለ ወልድ ተወልዶ ድንግል ማርያም የተወለደው ኢየሱስ ክርስቶስ ሆኖ ሳለ ሐዋርያቶች ጻፉት። ገልን የጻፉት ደግሞ ምእመናኑ ነው። ምእመናኑ ደግሞ ሰው ነው። ሐዋርያ ሰው ነው። ሰው የጻፈው ነገር አባት መከበር አለበት ብዬ አምናለሁ። ይሄ ነው ወንድሜ። መጽሐፍቶቻችሁ በገድላትና ድርሳናት ታፍሩበታላችሁ አታፍሩበትም? ድርሳን እኔ ደርሻለሁ። ድርሳነ ሚካኤል ደርሻለሁ። ድርሳነ ገብርኤል ደርሻለሁ። ጠላት ዲያብሎስን አሸንፌበታለሁ። በማን ኃይል? በእግዚአብሔር አምላክ ኃይል። ኃይል የእግዚአብሔር ነው። ሰይፍ የሚሰጠው እግዚአብሔር ነው። የሚያድነው እግዚአብሔር ነው። መልእክተኛ ግን ናቸው ብዬ አምናለሁ። ድኛለሁ። ይሄ ነው የኔ። በድርሳንና ገድላት ታፍሩበታላችሁ ወይስ አታፍሩበትም? ነገርኩ። እኔ አላፍርበትም። እማላፍርበት ተጠቅሜበታለሁ። ምንድነው የተጠቀምኩበት? ጠላት ዲያብሎስን ቀጥቅጬበታለሁ። በምጸልይበት ጊዜ የተበሳጨ ጠላት ዲያብሎስ አግኝቻለሁ። ክርስቶስ አምላክ ልኮልኛል። መልእክተኛ ላከልኝ። ማንን? ቅዱስ ገብርኤልን ላከልኝ። ቅዱስ ገብርኤል ላከልኝ። አሁንም እሳቱ ገብርኤልን ላከልኝ። መልእክተኛ ናቸው። የአብ መልእክተኛ፣ የወልድ መልእክተኛ። እንደዛ ብዬ ነው የማምነው። እግዚአብሔር ግን ዓለምን ያጸና አባት አንድ አምላክ ብዬ አምናለሁ። ደግሞ ሶስት ስላሶች አብ፣ ወልድ፣ መንፈስ ቅዱስ ብዬ አምናለሁ። ይሄ እምነት ነው የምከተለው። ተጠቅሜበታለሁ፣ ተጠምቄያለሁ፣ ድኛለሁ። ከዚህ በላይ መዳን ምን አለ ብትል ድኛለሁ። ደስታን ያገኘሁት አምልኮ፣ ስግደት፣ ስንበረከክ ለጌታዬ ደስታን አግኝቼ ንግግሬን ሰጥቶኝ፣ ጥበብን ሰጥቶኝ፣ ዝማሬን ሰጥቶኝ፣ እውቀትን ሰጥቶኝ፣ አይምሮዬን ሰላም እረፍት አግኝቻለሁ። ስለዚህ እንደዚህ ነኝ። ዝቅ ያልኩኝ ሳለሁ ደግሞ ለምጠይቀኝ መልስ ከተመለሰልህ እንደዚህ ነው ወንድሜ። ካጠፋው አሁንም ይቅርታ። የትኛው ደብር ነው የምትሄጂው? ኦርቶዶክስ አይነሻል? አዎ ኦርቶዶክስ ነኝ ወንድሜ። እኔ የትኛው ደብር ነው የምትሄደው? የሚሄድበት ደብር ያለሁበት ደሴ ከተማ ነው። እግዚአብሔር አምላክ ባለሁበት በቤትም ሁኜ የሚባርከኝ አምላክ አለኝ። ከተመቸኝ እሄዳለሁ፣ ካልተመቸኝ ሰላም አውለኝ፣ ሰላም ያሳደርከኝ፣ ጨለማውን ገፈ ብርሃንን ያሳየኸኝ የድንግል ማርያም ልጅ ተባረክልኝ፣ ተመስገንልኝ ብዬ 3 ጊዜ አመስግኜ ከቤት የሙሉበት ቀን አለኝ። ቀን ጊዜ ካለኝ ደግሞ ቤተክርስቲያን እስማለሁ። በአቅራቢያዬ ባለ ቤተክርስቲያን እስማለሁ። ከሆነም ደግሞ ቤቴ ቁጭ ብዬ አመሰግናለሁ። ስለዚህ አምላክ ስጋውን ቆርሶ ደሙን ያፈሰሰ አምላክ የሚምር አምላክ ነው። ኃጢአት ደግሞ ሰራለሁ። ክፋተኛ ነኝ፣ ክፉ ነኝ፣ ሰው ነኝ። ሰው ኃጢአተኛ ነው። ስለዚህ ኃጢአት ሰራ ደግሞ ነፍስህ አባት አለኝ። አባቴ ይህን ሰራሁኝ፣ ጨፈርኩኝ፣ ዜማዊ ነኝ፣ ቆሻሻ ነኝ ብዬ ንስሐ ስገባ ደግሞ በንስሐ እታጠባለሁ። ስታጠብ ደግሞ የሚጣፍጥ ወይን በራእያ ያለው። ስለዚህ ከዚህ በላይ ምን አለኝ ብልህ አምላክ ቸር አምላክ ነው ብዬ ደግሞ አምናለሁ። የምከተለው አምላኬ ይሄ ነው። እንግዲህ የደብሩ ስም ነው ደሴ? ደሴ ከተማ እኖራለሁ። ደብር ብዙ ደብር አለ እኮ። መድኃኔዓለም አለ፣ ገብርኤል አለ። አንቺ የትኛው ደብር ነው የምትሄጂው? ሁሉም በፈቀደልኝ መንገድ በአቅራቢያዬ ሚካኤል ሆኖ ገብርኤል ልስም እችላለሁ። ሚካኤል ሆኖ አሁንም ገብርኤል ልስም እችላለሁ። ሚካኤል ሆኖ ቤቴ ሊቀመጥ እችላለሁ። ቤቱ የማን ነው? የመድኃኔዓለም አልፋና ኦሜጋ የሚመለከው ኢየሱስ ክርስቶስ የድንግል ማርያም ልጅ የማመልከው አምላኬ ጌታዬ ብዬ እናቱን እስማለሁ፣ ክርስቶስን እስማለሁ፣ እንበረከክለታለሁ። ጀግናዬ አባቴ ለኔ ተሰቀለልኝ፣ ስጋውን የቆረሰልኝ ኢየሱስ ክርስቶስ። ከዛ ውጪ ቤቱ የማን ነው? የክርስቶስ ቤት ነው። ስያሜው ማን ነው? የገብርኤል ነው። ገብርኤል መልእክተኛ ነው። መልእክተኛ ሆኖ ይላካል፣ ሰግዶ ይቅርታን ያሰጣል። ለምን? እኔ ደካማ ነኝ፣ ስግደት የለኝም፣ የቆሸሽኩ ርካሽ ነኝ። ስለዚህ አምላኬን እከተላለሁ፣ ኢየሱስ ክርስቶስን የድንግልን ልጅ። ኦኬ። እህተ ማርያም እዛ ደብር አላት የላት? ደሴ ማርያም የምትባል አላቅም አባቴ። እህተ ማርያም ማናት ብዬ ስጠይቅ በእንትን ላይ አያታለሁ። እሷን ከጠንቋይ ጋር አንድ ላይ ድምራታለሁ። የራሷ የግል ህይወት አላት፣ የራሷ ታሪክ አላት። እሷን አልከተልም። እኔ የምከተለው የተሰቀለልኝን ኢየሱስ ክርስቶስ የድንግል ማርያምን ልጅ ነው አልኩ። እህተ ማርያም ከኔ ህይወት ምን አመጣት? እኔ አንድ ግለሰብ ነኝ፣ ሰው ነኝ።
እሺ አይ ትንሽ ከዛ የተላኩ ሰራዊቶች ስላሉ ከሷ ነሽ አይደለሽ የሚለው ለማጣራት ነበር። አይደለሽም ማለት ነው። እውነት በእውነት እሺ ልጅ አለኝ፣ ባርኮት ይባላል። ልጄን ያሳጣኝ እኔ እውነት ሁኜ ነው የገባሁት። ለምን እሸውዳለሁ? ሌባ ቤት አልገባም። ደስ የሚል ቤት ደግሞ ይኸው ውይይት ያለበት ቤት ነው። ለምን? ሰው ስለሆንክ። እና የምትሄጂባቸው ደብሮች ድርሳናት፣ ገድላት ይነበባሉ? እንደው እውነት ለመናገር ወንድም አለም እኔ እንደዚሁ ዝቅ ያልኩ ሁኜ ሰርቶ አደር ነኝ። ሰርቶ አደር ሁኜ ፈተና የበዛብኝ ነኝ። ዘመኔ ሁሉ ሰይጣን ዲያብሎስ የበላብኝ ነኝ። እንዴት ነው ደግሞ ብትለኝ አሁንም መተት ማን መተተብኝ ብልህ አጎቴ ምንድነው ብልህ ቀዳሽ ነው። ቀዳሽ ሆኖ መተተብኝ። ተንከራተትኩኝ፣ ግን ድል አሸነፍኩት አጎቴን። በምን? ተንበርክኬ ክርስቶስን ጠይቄ ድርሳንን አንብቤ። ድርሳን ቤተክርስቲያን ላይ ሳይሆን ራሴ አንብቤ፣ የዘውትር ጸሎት ላይ ድርሳን አለ አንብቤ፣ ጠላት ዲያብሎስን አንቀጥቅጬ ጀግና ሁኜ አሸነፍኩ። ሚት አድርጓቸዋት ነው? ኧረ አይደለም። እኛ አጠቃላይ ሚዩት እኮ አደረገችን። አጠቃላይ እኛን ራሱ ሚት አድርጋናለች። አይ መጨረሻ ላይ ያገኘሁት እንደዚህ እንድታወራ የፈለግኩት ምንድነው፣ መጨረሻ ላይ መንፈሱ ራሱን ገለጠ። ልክ ነው። ራሱን ገለጠ እና ነፃነቷ ደብሮ እንትን ውስጥ የለም፣ ገድላት ውስጥ አይደለም። እሷ እንዳለችው በገድልና ድርሳን ሳነብ ነው የለቀቀኝ ነው የምትለው፣ ግን አልለቀቃትም። ገድልና ድርሳናት ክፉ መንፈስን ማባረር አይችሉም። ክፉ መንፈስን ይጠሩ ይሆናል እንጂ። በቃ ወደ ዳኒ ክሮስ ላርጋታ። ዳኒዬ ኤርሚካ ከመጣ በአይንተ ተቀም ሄደች። እቺ በጣም ፈውስና ጸሎት ያስፈልጋት ነበር። እንግዲህ የታችን በውስጥ አናግረኝ ከቻልሽ፣ አንዳችን ጋር በውስጥ ሜሴጅ ብትልክልን ልንጸልይልሽ፣ ልናስተምርሽ ፈቃደኛ ከሆንሽ ደግሞ ጌታ እንድትቀበይ ልንረዳሽ እንችላለን። እንወድሻለን። ተባረክ ጌታችን። ኤርሚ እየቀጥሉ። እሺ ቴንኪዩ ዳግሻይ ተባረክ። ማን እንዳስመተተባት ስታወራ አጎቷ ከዛ እሱ ፖይንት ላይ እየደረሰች ቀዳሽ ነው። አይገርምህም? ዳስ ፖይንት። እንዲያውም ካወራችሁ ሁሉ እዛ ጋ ነው በቃ መንፈሱ ቀስ እያለ ሪቪል እያደረገ መጣ። ምኑን ነው የሚቀድሰው? እየመተተ ምኑን ነው የሚቀድ? ማን ነው የሚቀደሰው? ማለት እንግዲህ ቅዳሴው ምንድን ነው ነው መልእክቱ። ሲፈልግ እግዚአብሔር የሚቀደስበት አንደበት፣ ሲፈልግ የሚመተትለት ደግሞ ሌላ። እግዚአብሔር እንደዚህ አይነት አገልጋይ ያለው ብራዘርስ፣ እግዚአብሔር እኮ እንደዚህ አይነት አገልጋይ በቃ የጨለማ አገልጋይ ከሆነ አንድ ሰው የብርሃን አገልጋይ አይደለም። የሆነ እግዚአብሔርን እንደ ልብስ የሆነ ታይም ልብስ አድርገው ከዛ ደግሞ ውልቅ የምታደርገው እግዚአብሔር አለ እንዴ? ልጅ ካልሆንክ በቃ በጨለማ ካለ ብርሃን በአንተ ውስጥ ከሌለ የሰይጣን አገልጋይ ነህ። የሰይጣን አገልጋይ ሆነ እግዚአብሔር መቀደስ አትችልም። እዚህ በጉባኤ ውስጥ ይሄ የሚቀድሰው እንግዲህ አገልጋይ የመናፍስት አገልጋይ ነው ማለት ነው። ሰው አስቀድሰን መጣን የሚለው አጋንንትን ነው እንጂ እግዚአብሔርን አለ። በዚህ አንደበት በዚህ ሰውዬ የሚቀደስ እግዚአብሔር ስለሌለ ማለት ነው። እንግዲህ አስብ፣ ይሄው ሰው ስጋና ደሙን ይሰጣል እና ህዝቡ እንዴት አይነት ጨለማ ውስጥ እንደታሰረ ነው የሚያሳየው። ጌታ ይድረስለት። መጨረሻ ላይ ሪቬል አድርጋለች። የሚገርም ነው። ጥሩ ነው። እንኳን ቀዳሽ ነውና መተተኛ የሚለው እኮ አያስኬድም። መተትና ቀዳሽ የሚለው ነገር አያስኬድም አለ ዳኒ። ሁለቱ ነገሮች አብሮ መሄድ የለባቸውም። በጣም በጣም ዳግሻይ አንዱ ከአንዱ ጋር አብሮ ሊሄድ የሚችል ጉዳይ ስላለ መታላለች ዳግሻይ እህታችን። አለም ኔትወርክ የዘጋብኝ ቻርጅ ዘግቶብኝ ነው። ይቅርታ። ቤታችሁ በጣም በእውነት ደስ ይላል። ይኸውልሽ እህታችን አንዴ እንደዚህ እናድርግ። ይኸውልሽ እኔ እና ይኸውልሽ ቆይ አንዴ እኔም በውስጥ ሀይልሽ አለሁኝ። ከቻልሽ ነው ከፈለግሽ ፈቃደኛ ከሆንሽ በውስጥ በኩል ጥያቄዎች ካሉሽ ብትጠይቂን፣ ጸሎት መጸለይ የምትፈልጊ ከሆነ ደግሞ እንዲጸልይልሽ የምትፈልጊ ከሆነ ደግሞ እንጸልይልሻለን። እሺ አንድ ጊዜ አስጨርሰኝ። እሺ አንድ ልቋጭ። አይ የሚያልቅ ነገር ያለ ያልመሰለኝ አንቺ ጋር ጠላት ዲያብሎስ ልንገርህና ተንጠልጥሎ ሰው ይወርዳል ወይ ብለህ አንተ ጥበብ ነህ። ጥበብ ሰው ከሆንክ አዳማጭ ነህ፣ መምህር ነህ። እኔ እናቴ ይኸውልሽ የሚሻለውን ነገር ልንገርሽ። አሁን ስለማይበቃ የሚያልቅ ነገር ሲኖርሽ ከሆነ የምንጨርሰው ከማየው አንዲት ነጥብ ግድ የለም። 10 ደቂቃ ረጅም ሰዓት እናዳምጥሻለን። አንድ አዳምጪኝ። 2 ደቂቃ ስጠኝ። እሺ እሰጥሻለሁ። አንዴ አዳምጪኝ የእኔ እናት። እኛም ስታወሪ ረጅም ሰዓት ሰማንሽ።
አሁን የሚሻለው ምን መሰለሽ፣ ምናልባት ጥያቄዎች ካሉሽ የምትፈልጊው ነገር ካለ መንፈሳዊ ጥያቄዎች ካሉሽ በውስጥ አዋሪ፣ እኛም ደግሞ ፈቃደኛ ከሆንሽ ልንጸልይልሽ ፈቃደኛ ነን። መማር የምትፈልጊው ነገር ካለ ልናስተምርሽ፣ ያው ፈቃደኛ ከሆንሽ ነው። አሁን እንደማየው አንድ አውርቼ ልጨርስ የኔ እናት። አንዴ እናት፣ ስለዚህ ምን አድርጊ መሰለሽ፣ እኔ አሁን በውስጥ በኩል ሀይ ብዬ ልክልሻለሁ። ፈቃደኛ ከሆንሽ ደውለሽልን፣ ለእኔም ለአንዳችንም ለኤርሚ ለዳኒ አሉ እህት ወንድሞች አሉ እዚህ። አሁን ልትነግሪ የምትፈልጊውን ነገር ረጅም ስለሆነ እዛ በውስጥ ብናወራው ይሻላል። በተረፈ ግን ጌታ ኢየሱስ ክርስቶስ ባለሽበት ቦታ ሁሉ ማስተዋልሽን እንዲከፍትልሽ፣ ፍጹም የሆነ ልብሽን እንዲጠብቅልሽ፣ ካለሽበት እስራት እንዲፈታሽ እጸልይልሻለሁ እና በእርግጠኝነት አንቺ ልታሸንፊው የምትችይው ምንም በራስሽ የለም። ሊያሸንፍ የሚችል የእግዚአብሔር ልጅ ነው፣ ኢየሱስ ነው ሊያሸንፍ የሚችለው። አንቺ ያሸነፍሽው መስሎሻል፣ ገና ያሸነፍሽው አልመሰለኝም። እሺ ስማኝ ዳግዬ ስማኝ፣ እኔ የድንግል ማርያም ልጅ እውነተኛው ኢየሱስ ክርስቶስ ከሆነ ብዬ አሜን ብያለሁ፣ አክብሬሃለሁኝ። ስለዚህ ቤተክርስቲያንን የሚበሉ ሌባ አሉ ለማለት ያክል ነው። መተት የሚመትቱ ግን እነሱ ሰሩ ብሎ መሸሽ የለም። እኔ በምን አሸነፍኩት ብትለይ ተዋግች፣ በምን በስግደት በጾም አንቀጥቅጮ በቄደር በንስሐ በጾም በሁሉ አሸንፌዋለሁ ጠላት ዲያብሎስን። ጠላት ዲያብሎስ ወጥቶልኝ ዝማሬ ከሰማይ የወረደልኝ ጀግና ሴት የድንግል ማርያም ልጅ ነኝ። ስለዚህ ጸሎት አያስፈልገኝም አልልም፣ ግን የምጸልየው ራሴ ነኝ። በምን ብትል በንባብ እጸልያለሁ። በክርስቶስ በአምላክ በድንግል ማርያም በድርሳን በሁሉም እቀጥቅጬ አሸንፌዋለሁ። መንፈስ የሚባል ከኔ የለም። ታምናለህ ብለህ አታምነኝም፣ ግን ታምናለህ ብለህ ደግሞ ታምነኛለህ። ቃል ይወርዳል ከሰማይ ቤት ቃል ወርዶልኛል። ኢየሱስ ክርስቶስ አዳኝ ሆኖ ሳለ ቃል ትንቢት ወርዶልኛል፣ ዝማሬ ወርዶልኛል። ወደፊት የምዘምረውን ሳላቅ እዘምራለሁ። አሁን እንደዚህ እናድርገው። መዝሙር ልጋብዝህ፣ አንድ መዝሙር ፍቀድልኝ። መጽሐፍ የለኝም፣ እጄ ላይ መጽሐፍ የለኝም፣ አይምሮዬ ላይ የለም። ልዘምርልህ ፍቀድልኝ። አይ ሌላ ጊዜ ትዘምሪልኛለሽ፣ አሁን ሳይሆን ጌታን ካገኘሽ በኋላ። እውነት ከሆንክ እውነተኛውን ኢየሱስ ክርስቶስ ነው። ጌታን ካገኘሽ በኋላ ትዘምሪልኛለሽ። እኔ በጌታ ያልሆነ ሰው መዝሙር እንዲዘምር አላበረታታም። የሚዘምርለት ጌታ ያስፈልገዋል ሰው መጀመሪያ። ስለዚህ አሁን የቀረው ነው በውስጥ እናወራለን። የምትችል ከሆነ አዳምጠኝ። መዝሙር ከቻልከው የኢየሱስ ክርስቶስ መዝሙር የወረደልኝ አልችልም። ስለዚህ ማንም ሰው በእምነቱ ቢጸና ተራራን ይንዳል። ማንም ሰው በእምነቱ ቢጸና ተራራን ያፈርሳል። በቃ ኃይል እየጽፍልሻለሁ እኔ እናት። በእምነቱ ቢጸና ኃይል ከእግዚአብሔር ከድንግል ማርያም ከመላእክታን ይለቅሳል። እሺ በቃ ምናልባት ከስር ሆነሽ ታዳምጪናለሽ። እንወድሻለን፣ እንጸልይልሻለን። መዝሙርም ካለሽ ደግሞ ጌታን ካገኘሽ በኋላ ትዘምሪለታለሽ። ምን ችግር አለ? በጣም ለምትወጂው ጌታ ለምታውቂው ጌታ መዘመር ትጀምሪያለሽ። አሁን ለጊዜው መዝሙሩ ትንሽ ቆይና በውስጥ በኩል ሀይ ብዬ ጽፌልሻለሁ። አንቺም መመለስ ከፈለሽ ሪፕላይ አድርጊልኝ። ካልሆነ ለሌሎች ለእህቶች ለወንድሞች መጻፍ ትችያለሽ፣ መደወል ትችያለሽ፣ ማውራት ትችያለሽ። እንወድሻለን። ከእኔ ከአንቺ ላይ አይደለም ችግሩ። እኔ ፐርሰናል አላረገውም ወይም ደግሞ የፐርሰኑ ችግር ነው ብዬም አላስብም። ችግሩ የመንፈስ ነው። ለአንቺም ራሱ አይታወቅሽም እየሆነ ያለው ነገር እንጂ ይሄ ኖርማል አይደለሽም እህቴ። አወራርሽን ቀድተሽ እንደው ሌላ ቤት የምታወሪ ከሆነ ገብተሽ ስታወሪ ራስሽን ቅጂውና እስኪ ዛሬ ምን ተናገርኩ ብለሽ ስሚው። በጣም ያልተረጋጋ ነገር ነው የምታወሪው። የተለያየ ሀሳቦች ነው የምታነሺው። አይ ዶንት ቲንክ ውስጥ ሽርፍ ያለ አልመሰለኝ። ስለዚህ ራስሽን ቅጂው። አጎቴ ደገመብኝ ነው አይደል ያለችው? ቀዳፊ ታዲያ አፏ ላይ ሳይሆን አይቀርም የደገመባት። አይ ቲንክ ሶ። በጣም ያሳዝናል ኤርሚ። በጣም የሚያሳዝን ነገር የምታወራው። ሁሉን ቶፒክ ነው መነካካት የምትፈልገው እና አይ ቲንክ ራሷን ብትሰማው ጥሩ ነበረ። አይ ዶንት ኖ። ኤኒዌይስ በቃ እንቀጥል። ኤርሚ እየተባረክ። እሺ ዳግሻይ የአንደበት ሌላው ይቅርታ ወንድሞች፣ እኔ አንድ ጉዳይ ገጥሞኝ ልወጣ ስለሆነ ነው። ሁላችሁንም ሰላም እላችኋለሁ። በክርስቶስ ኢየሱስ ሰላም ጸጋ ይብዛላችሁ። ሁላችሁንም እዚህ ስላገኘኋችሁ ደስ ብሎኛል። እድሉን አግኝቼ ዳግዬ፣ ሁላችሁም አመሰግናለሁ። ኤርሚ ተባረኩ። ዳኒ አመሰግናለሁ። እንደዚህ አይነት ስራ እየሰራችሁ ስላለ እግዚአብሔር ይባርካችሁ። ጸጋውን ያብዛላችሁ። ይቺ ሴት እየተናገረችን የአንድ ቃል ወደ ውስጥ የመጣ ነበር። እነ ጳውሎስን የልዑል እግዚአብሔር ባሪያ እያለች መልካምን ቃል የምትናገር ግን በውስጧ መንፈስ የሞላባት ሴት ልክ እንደዛ አይነት ሴት ነች።
እግዚአብሔር ብቻ ኢትዮጵያውያንን ነፃ ያውጣ ከዚህ ከከንቱ አምልኮ፣ ከአንደበት ብቻ ከሆነ አምልኮ፣ ከታይታ ብቻ ከሆነ አምልኮ ነፃ ያውጣ። እኛ ሁላችንም ከዛ ነፃ ወጥተን የመጣንን። እኔ አሁን የኔ ምስክርነትም እያጠራ አድርጌ ስነግራችሁ ተወልጄ ያደግኩት በደቡብ ጎንደር ነው፣ ደብረ ታቦር ከተማ። እግዚአብሔር ከዛ ነው ያገኘኝ። ዘሮቻችን እንዳለ ደፍተራዎች ናቸው፣ ቄሶች ናቸው። መጽሐፍ ቅዱስ የሚባል እንኳን አናቅም ነበር። እነዚህ ገድላትን ከመጽሐፍ ቅዱስ በላይ ታምረ ማርያምን የምናውቅ ሰዎች ነበር። ቆይ ወንድማችን እና እግዚአብሔር ከዛ እንዴት ሰዎችን እንደጠራን በድንቅ አጠራሩ ጠርቶን ዛሬ በቤቱ አገልጋይ ሆነናል። እና እንደዚህ አይነት ሰዎችንም እግዚአብሔር ይጥራ። ተባረኩ ወንድሞቼ፣ አመሰግናለሁ። ቆይ ትቀጥላለህ። ቆይ አትጨርስ። ከፈለክ የምታወራው ካለ ትቀጥላለህ። ወገኖች ታብታቡን ትታችሁታል። ለምንድን ነው ታብታብ ማድረጉ ቆሟል? ሼሩ ወገኖቻችን በስርዓት ነው ያሉ። በእውነት ኤርሚ እያገለገልክ ያለው አገልግሎት እግዚአብሔር ዋጋን ይክፈልህ። በጣም ትልቅ ነገር ነው። ያንተን አገልግሎት አይተው አንተ የገለጥከውን በመጽሐፍት የተጻፈውን እየገለጥክ ያለውን ሰምተው ጌታን የተቀበሉ ሰዎች ብዙዎች ናቸው፣ እልፍ ናቸው። እና እንደዚህ በቃ የአገልግሎት አሁንም እግዚአብሔር ያብዛ፣ እግዚአብሔር ያበርታ፣ ይስፋ። እንደዚህ በቃ ምንም የማያውቅ ምንም በቃ አንዳንድ ጊዜ እኮ የምታምነውን ነገር ማወቅም እኮ ጥሩ ነው አይደለ? ግን የማታውቀውን ነገር ማመን በራሱ በጣም ከባድ ነገር ነው። እና የማያውቁትን እያመኑ እያመለኩ ያሉ ወገኖቻችን ብዙዎች ከጨለማ እየወጡ ነው። እኛ ምስክር ነን። እኛ ከዛ የወጣነን ክርስቶስ ኢየሱስ ዛሬ አገኝቶን ድነትን አውቀን የዘላለም ሕይወት ገብቶን በክርስቶስ ኢየሱስ ሆነን ያገኘነው ሕይወት በቃላት ሊነገር አይችልም። እኔ አሁን በክርስቶስ ከሆንኩ በኋላ ያለውን ሕይወት በቃላት ልገልጸው አልችልም። ውስጤ የሚፍለቀለቅ በምንም በምድር ቋንቋ ሊገለጽ የማይችል የክርስቶስ ሰላም አገኝተናል። እና ወገኖቼ፣ እዚህ ውስጥ ያላችሁ ወገኖቼ አንድ ነገር የምነግራችሁ በክርስቶስ ኢየሱስ መሆን ማለት መታደል ነው። ካላችሁበት ከከንቱ ነገር፣ ምንም ከማይጠቅም ነገር፣ እንኳን ለሰማይ አይደለም ለምድር ከማይሆን ነገር ከዚህ ነገር ውጡ። ምንም አይጠቅማችሁም። እኔ በጌታ እንደሆንኩኝ መላው ቤተሰቦች ናቸው ጠላት ያደረጉኝ። ምንም አይደለም። ለጊዜው ምንም ሰው የለኝም ነበር። አሁን እየቆዩ አቋሜን ሲያዩ፣ እንደውም በህይወቴ ያለውን ለውጥ ሲያዩ እንደገና እንትን ማለት ጀምረዋል፣ ማቅረብ ጀምረዋል። እና ለሰው ብላችሁ የሃይማኖት አባቶች ምን ይሉኝ፣ ሰው ጎረቤት ምን ይለኝ፣ ቤተዘመድ ምን ይለኝ ብላችሁ ዝም ብላችሁ በድርቅና የውሸት ነገር ይዛችሁ ያላችሁ ወገኖች አሁንም ውጡ። ጌታ ኢየሱስ ክርስቶስ አያሳፍራችሁ። በክርስቶስ መሆን አያሳፍርም። ጌታን ማግኘት አያሳፍርም። በክርስቶስ መሆን መታደል ነው። ለሰማይም ለምድርም እረፍት ነው እሱና ይሄን ነው የምለው። ተባረኩልኝ ወንድሞቼ። ኤርሚዬ ተባረክ። ዳጊ ስላየው ደስ ብሎኛል። ተባረክ። ቴንክ ወንድማችን። እሺ ተባረክ። ጸጋ ይብዛልህ። ቴንክ። ዛሬ ብዙ ሰው ኮሜንት ስለሚሰጥ ያወሩ ሰዎች እያወራችሁ ታች መውረድ አለባችሁ። ተባረኩ። ኦኬ ወርድ፣ ከዛ ወንድምነት ሰናይ፣ ከዛ ኤምዚ፣ ከዛ ሮያል፣ ከዛ እንደዚህ እያልን የምንሄደው። ተባረኩ። ወርድ እንዴት ነህ ብራዘር? አቤት ዳኒ። ቆይ አንዴ ወርድ። ሶሪ በጣም ግን ቅድም ያለችው አንድ ፖይንት አሁን ውስጤን እንትን እያለው በገድላትና በተአምራት አስራቸዋለሁ እያለች ነው ያለችው። መንፈሱ ደጋግማ አስተዋራ ነው። አዎ መንፈሱን አስራቸዋለሁ ስትል ነበር። አዎ ልክ ነው። እና በገድላት በጣም በእነኚህ መጽሐፍት ማለት ነው። አስባችሁታል? እዚህ ቤት እንግዲህ በሚነሱት እንደ እግዚአብሔር ቃል ባልሆኑት በእነኚህ መጽሐፍት ማለት ራሳቸው እኮ እሺ ቀጥለሽ ወንድም ነው ገብቷል ማለት ነው። እሺ አትፈታቸውም፣ ታስራቸዋለች እንጂ እንዲሄዱ አታደርጋቸውም። ስልጣን የላቸውም አጋንንቶቹ። ሰው ላይ ማሰር ማለት ሰው ላይ እዛው እንዲቀመጡ ነው የምታደርጋቸው እንጂ ገድላ ድርሳናቱ ማስወጣት አትችልም እያልከን ነው። አይ ቲንክ አንተ እኮ ነው ጥያቄ የፈጠርክብን። ወንድም ነህ ቀጥል። ያ ወንድምነት እሱን እኮ ነው የምልህ። ማለት እነኚህ መጽሐፍቶች ማለት ናቸው
ብራዘር አብሮሽ ነው የሚያነበው ማለት እንጆ እያደረገ ማለት ነው። ቡና እየጠጣ አይገርምም እንዴ ተክለ ሃይማኖት እንደዚህም ነገር አድርጓል ምናምን እያለ አብሮሽ ነው ከአንቺ ጋር ቡና እየጠጣ ማለት እግሩን ሰቅሎ ምናምን ነው ማለት ምንም የሚፈጥርለት ጉዳይ አይደለም። አሁን ነኝ ገድላት ተአምራት የተባሉት መጽሐፍቶች ለጨለማው ዓለም ምንም ናቸው ብራዘር እንዴ ራሷን እንዲያዘጋጃቸው ወዳጅ እና በእነኚህ መጽሐፍቶች መንፈስ እንደሚርቅ ወይ እንደዚህ የሚያምኑ ሰዎች ናቸው ጋይስ። እና በጣም ንግግሯ እንትን ብሎ ነው። ቀጥሉ እሺ ወገኖች። እሺ ቴንክ ዩ ወንድምነት። አይ ጥሩ ነገር ነው። ጥሩ አታይን ያየህ ገድላት ድርሳናት ተደግሞበት ድርሳነ ሚካኤል ድርሳነ ገብርኤል ተደግሞበት ምንም ድገምበት ሰይጣን ከሰዎች ላይ ወጥቶ ማያውቅም ይወጣልን ብሎ የሚል ትምህርት የለም። አንድ ስም ብቻ ሲጠራበት ነው እሱ የማይችለው የማይፈልገውም ኢየሱስ ተብሎ ሲባል። ከዛ ውጭ ሚካኤል ብለህ ብትል ድንግጥ አይልም ሰይጣን። ገብርኤል ብለህ ብትል ድንግጥ አይልም። 21 ቀን ተዋግቶ በአየር ላይ ምን ያህል እንደተገዳደራቸው ያውቃሉ ቅዱሳን መላእክትና። ኤኒዌይ እሺ ወርድ ወንድማችን የበረታችሁ ወንድሞች በጣም እኔ የምለው ነገር ምንድን ነው? እኔ ያው ወንጌል አማኝ ቤት ነው ተወልጄ ያደግኩት እና ብዙ የማውቀው ነገር አልነበረም። በአማላጅነት ዙሪያ መጽሐፍ ቅዱስ ላይ ባለ ልዩነት ዙሪያ ብቻ ይመስለኝ ነበር ልዩነቱ እና ያው እድሜ ለእናንተ አሁን ብዙ ነገር እየሰማን ነው እና እኔ ያየሁት ነገር ቢኖር የታዘብኩት ነገር ቢኖር ሰው እንዴት ትሩዝን ዲና የማድረግ ብቃቱን ነው ያየሁት እና ይሄ ምንም ሊሸፈን የማይገባ ሊሸፈን የማይችል በጣም ብዙ የገደፈ ነገር ያለበትን ነገር እንዴት ሰው የዚህን ያህል ዲፌንድ ሊያደርገው እንደሚሞክር ግራ ነው የገባኝ እና ይህ ነገር ዲፌንድ ለማድረግ እንደሚሄድ ያየሁበት ነገር ነው እና በእውነቱ ሊነቁ ይገባል። እውነት የሸፈነ ነገር ነው ይሄ መጽሐፍ እና ይሄ ሊገለጥ ይገባል። ቅድሚያ እንዳልሰማ አክቲቭ ያደርጉም ብዙ ለውጥ እየመጣበት ያለ ነገር ነው። ኤርሚያ ኢንከሬጅ ቀጥሉበት። ሌላም ሩሞች ላይ እጄ ምናምን አንዳንዴ እሰማለሁ እና አሁን ስለሌላ ቶፒኮች አንስቶ ማውራት ማጠፊያው ሲከብዳቸው ኤርሚ ምን ነው ሰሞኑ ዝም አለ ስለ ገድላት ብዙ እየተናገረ አይደለም ሲሉም የሰማሁበት ሁኔታ አለ። ኢቭን የኛ ቤት ልጆች ብዙ የተለያየ ቶፒክ አንስተው ሊያወሩ የሚፈልጉ ወንጌላውያን ራሱ እና በርቱበት፣ ቀጥሉበት። ይሄ ነው ዋናው መፍረስ ያለበት። ኤርሚ ቆይ አንድ ጊዜ ትንሽ አንድ ጊዜ አስተ እሺ ኦኬ ኤርሚ ቴንኪው። መናገር የምፈልገው ምንድን ነው ባለፈውም ነገር ያለው እንደዚህ በገድላት በድርሳናት በኩል እስከተጠቀምንባቸው ድረስ እኔ ተቃራኒ ነኝ። ሁሉ እንነጋገርበት፣ እንወቀው፣ ትርጉሙንም ልወቀው። እኔ ልናገር፣ ልስማው፣ ትክክል ካልሆነም ልወቀው። ምክንያቱም ለምንድን ነው አነጋገርበትም ብለው ያሉት ታዲያ? አላቅም። እኔ ማወቅ ፈልጋለሁ። ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ የመድኃኒት ኤክስፓየር ዴቱ ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው፣ ኢንስትራክሽኑን እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው ቃጭው። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነው። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስበው። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለእኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት ምንድን ነው የሚባለው አባቶች ምናምን ምንድን ነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ እንስማማም አንስማማም እኛ እስከምንገለገልበት ድረስ እንወቀው። ፊኒሽድ እንወቀው። ከዛ በኋላ ደግሞ ሳናፍርበት ሳንሸማቀቅበት በፊት ለፊት እንነጋገርበት።
ይሄ ነው ተብለን እኛም አንተ መጥተህ እንዲህ ነው ስትለኝ እኔ እንዲህ ነው ብዬ እመልስልሃለሁ ኮስተር ብዬ በቃ ይሄ መሆን አለበት። ስለዚህ ይህንን እናንተ በክርስቶስ እንደዚህ በአንድ አካል እንደታሰብ ሁለት ምናምን ባህሪ ምናምን ገለመሌ ስለሆነ መገናኘት መነጋገር አንችልም። መጀመሪያ በዚህ እንስማማ፣ አልቀበልም። አንግባባ እስከተጠቀምንበት ድረስ እኛ ስንጠየቅ እንመልስበት በቃ። ስለዚህ አባቶች ግልጹን ተናገሩ፣ ውጡ፣ ይህን ነገር ተናገሩ፣ እኛንም አሳውቁን፣ እኛም እንስማማበት፣ እኛም ትርጉሙ ይሄ ነው ብላችሁ ንገሩ፣ እኛም በእምነታችን ይሄ ነው ብለን ለሰዎች እናሳውቅ። ባይ ዘ ዌይ ምንድን ነው ችግር ካለ አንብብ እየተባለ እንደነ እፎይ ጋር እንደሚገቡት ሙስሊሞች አናነብም እናነባለን መባል የለብን። ስለዚህ ይህን ነገር እኔ የምስማማው ምንድን ነው ይህን ነገርን በቃ ትርጉሙ እናውቀው፣ ፊኒሽድ በቃ። እኔ አላፍርበትም። ሁሉ ጊዜ የምነግር እንደውም የኦርቶዶክስ ጠበቃ ትለኛለህ ብዙ ጊዜ። አላፍርበትም። ትክክል ካለ ደግሞ እነግርሃለሁ፣ ትክክል አይደለም አላምንበትም እልሃለሁ። እንደዚህ ማታምንበት ከሆነ እምነት ምናምን ብሎ ነገር የለም። አሁን በዚህ በሰለጠነው ዘመን አታምንበትም አምንበት፣ እኔም አይምሮ የሚቀበለው ነው አምንበት። ስለዚህ ይሄ ነገር መታወቅ አለበት እና ለምንድን ነው ተሸማቀቃችሁ? አሁን አንተ ጻፍከው ራሱ በጣም ነው የሚደብረው። ኦርቶዶክሳውያን ምናምን ተሸማቀዋል ምናምን። ለምን እንደዚህ መባል የለብንም። ምንም መሸማቀቅ የለብንም። ይሄ ምናምንበት ነው ተብሎ ይውጣ። እንደውም ቀጥልበት፣ አንተ ቀጥልበት በደንብ። ከዛ በኋላ እነሱም የኛ ሰዎችን ወጥተው ይናገሩ። ከዛ በኋላ እንነጋገርበት። በቃ ምንድነው ይሄ የምናፍርበት መሆኑን እንወቅ እስቲ። እኛ ማፈራችንን እንወቅ። አንተ ልታሳፍረን የወጣው አባቶቻችን ደግሞ እኛ እናፍርም ይበሉ። በቃ እኛ እናፍርም ምንድነው አንተ ወጥተህ እንደዚህ ታስፈራራን ነው ምናምን ብለው ገብተው ይናገሩ። በቃ ስለዚህ አንተ ቀጥልበት። ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል። ምንድነው ምናምን ብለህ ነው ምናምን ብለህ አምጥተሃል። አሁን ደግሞ ጫም ብለህ ነው። ችግር የለም አውጣ የፈለግከው። ስለዚህ ለምንድን ነው ተሸማቀቁ ምናምን የምትለን? እኔ በበኩሌ አልሸማቀቅም። እምነቴ ነው በቃ። ማምንበትን አምንበታለሁ ብዬ እነግርሃለሁ። ስለዚህ ይህን ኦርቶዶክሳውያን ይሸማቀቃሉ። አሸማቅናቸው ብለህ እንደ መጽሐፍ ተራ ደርድረህ እኛን የምታስይዘን ነገር የለም። ይምጡ ይናገሩ። እኛ የምንሸማቀቅበት ነገር የለም። በቃ እምነታችን ነው። እስከተቀበልነው ተቀበልነው፣ ካልተቀበልነው ደግሞ አልተቀበልነውም። ይሄን ብለን ዘርዝረን እናውጠው በቃ። ስለዚህ አንተ ልታሸማቅን አትችልም። ቀጥል። እንደው በዚህ አንተ ቀጥል። ከዛ በኋላ የኛም አባቶች ደግሞ ያውጡ። ስለዚህ ምንም የሚያሸማቅ ነገር የለውም። ልክ ነኝ አይደለሁም? ኤርሚያስ አስተያየት እንትንን ደግፌዋለሁ ሀሳብህን ማለት ነው። ማለት ወድጀዋለሁ ሀሳብህን ማለት ነው። ምንድነው የራሳችን መጽሐፍ እስከሆነ ዘንዳ ለምንድን ነው በእነዚህ ጉዳዮች ላይ መልስ የማይሰጠው ነው? እሺ ዳግሻዬ ጥሩ ጥያቄ ነው የጠየቀው፣ ግን ምን መሆን አለበት? ዳጊ ሲቀጥል አጭር ነገር ልል ነው። እኔም ያው ጋር ስለመሸ ነው። ጥሩ ነገር ነው የጠየቀው። ቆንጆ ጥያቄ ነው። ለምንድን ነው ትሸማቀቁበታላችሁን? ኤርሚ በደንብ ያብራራዋል። በኋላ ቃል መጠቀም ያስፈልገው የእውነት ወይም ደግሞ የእውነትም ትሸማቀቁበታላችሁ የሚለውን ማየቱ ጥሩ ነው። ገድላትና ድርሳናት ምን አይነት ችግር ፈጥረውባችኋል መሰላችሁ? ሮያል ወይም ሌሎች በዚህ በኩል ያመነ የተጠመቀ ይድናል የሚል ቤት ከፍታችሁ ተከራከሩና በዛ በኩል ደግሞ በአምንም ባይጠመቅም ይድናል የሚል ቴክስት ያለው መጽሐፍቶች አሏቸው። በዚህ በኩል ክርስቲያን የሆነ ኦርቶዶክስ የሆነ ነው የሚድነው ትሉና በዛ በኩል አረማዊ ይድናል ትላላችሁ። መጽሐፋችሁ ላይ ምንም እምነት ባይኖርህም ይድናል የሚል ደግሞ ሀሳብ እና በጣም ያሸማቅቃል። ኦርቶዶክስ ሆነ ቦታ ሆናችሁ ብታዩት በዚህ ጋር ተከራክረው ጥምቀት ለድነት ብለው ተከራክረው እንደጨረሱ በዚህ በኩል ደግሞ ያለ ጥምቀትም መዳን የምትችልበትን ያወራል መጽሐፍ። ይህንን ገድል ያነበበ ያስነበበ የሰማ ያሰማ ይልሃል። እንዴ እንግዲህ
ሰማ በሚል ይሄ ገድል ሲነበብ ወንድሜ ከቤተክርስቲያኒቷ የሚወጣውን ድምፅ እንግዲህ ስንት ሰው ይሰማል? ገድሉ ሲነበብ ቢያንስ እንግዲህ ከቤተክርስቲያን ከሆነ የሚነበበው የሰማ ሁሉ ሚድን ከሆነ አፈረሰው። በዚህ ጋር የለፋችሁበትን ዶክትሪኖች ወይም ዶግማዎች ብላችሁ የለፋችሁበትን ነገር በዚህ ጋር ምንም ዶግማም ቀኖናም ሳይኖረው አንድ ሰው ስለሰማ ብቻ የሚድንበትን ታሪክ ያወራል፣ ያሸማቅቃል። ይሄ ሁለቱም ነገር ነው የምታወሩት። ሰዓታት ሳይሞሉ ሌላ መጽሐፍ ሲገለጥ ደግሞ እምነትም ጥምቀትም እንደማያስፈልግ ዝም ብሎ አረማዊ እንኳ ብትሆን እንደምትገባ ይነግራልና እንደው ተደጋጋሚ ሀሳብ አውርቼ እንዳላሰለች ነው እንጂ ብዙ መጽሐፍቶችን ጎን ለጎን እያደረጉ ከቤተክርስቲያኒቱ አስተምሮ ጋር ማየት ይቻላል እና ያሸማቀቃል። ኦርቶዶክሳዊ ስትሆን እንዲቀደም እኮ ጥምቀት ብላይ ነበር፣ አሁን ደግሞ ያለ ጥምቀት ይዳናል እያልከኝ ነው። ምን እያወራህ ነው ስል ትሸማቀቃለህ። እውነት ነው ያወራላ መጽሐፍህ። እምነትም አይጠይቅም እኮ ጭራሽ እምነት ራሱ አይጠይቅም። መጽሐፍቶቻችሁ፣ ገድሎቻችሁ፣ ድርሳኖቶቻችሁ እምነት ራሱ አይጠይቅም። ኦርቶዶክስ መሆን አይጠይቅም። እስላም ሆነ ትድናለህ በገድልና በድርሳናቱ። እየኝ ካልከኝ ገጽ በገጽ የኤርሜም አለ፣ እኔም ከፍቻ አሳያለሁ። ብዙ ድርሳናቶች፣ ብዙ ገድላቶች ክርስቲያን ራሱ መሆን አይጠበቅብህም። ብቻ ቤተክርስቲያን የሳመው ሰውዬ ትውልድ ውስጥ ያለህ ነው መሆን የሚጠበቅብህ። እንተ ትውልድ ውስጥ አንድ ኦርቶዶክስ ካለ 80፣ 70፣ 90 ትውልድ የሚድንበትን ተረት ይነግርሃል። ይሄ ማለት ጸረ ወንጌል ነው። ያሸማቅቃል። ኦርቶዶክሳዊ ስትሆኑ ያሸማቅቃል። ወንጌል እኛ ጋር ነው የምትሉ፣ ብርሃን እኛ ጋር ነው የምትሉ ሰዎች መልሳችሁ በዚህ በኩል እነ ጨለማም መንግስተ ሰማያት ይገባሉ ሲባል just doesn't make sense። እና ይሄ ነው ማሸማቀቅ ያለበት ዋናው ሀሳብ ምንድነው? ትምህርቱን ሙሉ ለሙሉ ላይክ እንደው ዳርዳሩ ሳይሆን ሙሉ ለሙሉ የሚፋለም ሙሉ ለሙሉ የሚጋጭ የሚያፋልስ ገድላትና ድርሳናት። ይሄ በጣም ያሸማቅቃል። እዚህ ጋር ሰው ራው ነገር የሚደግፍለት መጽሐፍ ቢያመጣ፣ የሚደግፍለትን ገድላቶች ቢያመጣ፣ የህይወት ታሪኮችን ተጋድሎችን ቢያመጣ ኦኬ ጥሩ ነበር። የሚቃወመው መጽሐፍ ቤቱ ካለ ግን ይከብዳል። እዚህ ጋር ያወራውን ያስተማረውን መልሶ በዚህ ጋር የሚያፈርስበት ከሆነ ይሄ በጣም እንደ ኦርቶዶክስ ያሆናችሁ ስታዩት ያሸማቅቃል። የሚቀጥሉ እሺ ዳግሻይ ተባረክ። እውነቱ እንግዲህ ይሄ ነው፣ እውነት ለመናገር ማለት ነው። አንዱን ብቻ ነው ብዬ የምለው፣ አንዱን ክንፍ ብቻ እንናገር ብለን ካልን አሁን ዳጌ የተናገረውን ነው ገድላት ድርሳናቱ የሚናገሩት። ነገረ ድህነትን በተመለከተ ከመጽሐፍ ቅዱስ ጋር ሆድና ጀርባ የሆነ የማይገናኝ የሁለት ዓለም ሰዎች ተብሎ እንደሚባል ማለት ነው። በቤተክርስቲያኑ መጽሐፍቶች ውስጥ ተጽፎ የተገኘ ሁሉ በሙሉ ፈጣሪን በፈጣሪ ታምነህ መንግስተ ሰማያትን መግባት ትችላለህ ብሎ የሚለው የመጽሐፍ ቅዱስ ትምህርት እንዳለ ሆኖ በቤተክርስቲያኒቱ መጽሐፍቶች ደግሞ በእነዚህ መጽሐፍቶች በሙሉ እባብ ገለህ ትድናለህ ብሎ ሲልህ ለመግደል እባብ ማነው ለመዳን መንግስተ ሰማያትን ለመግባት በቃ እባብ ነው መግደል ያለብህ። ከእባብ ደግሞ ሌላኛው ጋር ደግሞ ስትሄድ እንሽላሊት ይልሃል። ስለዚህ እንሽላሊት ፍለጋ ነው የምትሄደው። በዛ ጻድቅ በኩል ቃል ኪዳን የተገባለት እንሽላሊት የገደለ ነው መንግስተ ሰማያት ይገባል ብሎ የሚለው። በሌላ በኩል ደግሞ ስትሄድ አጥማቂው ነብር አለ። በእርግጥ በነብር ሲጠመቁ አናይም፣ ግን አጥማቂ ነብር እንዳለ ታውቃላችሁ። በዘንዶ የሚጠበቅ ቪዲዮ አለ፣ ላሳይ እችላለሁ። በዘንዶ የሚጠበቅ አሁን አዲስ ገዳም ተሰርቶ ዘንዶ ነው የመረቀው በስርዓት። ዘንዶ ተጠቅልሎ ተኝቷል። ካሜራ ከፍቻ ያሳያለሁ። ካሜራ በትግራይ ምድር ላይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ዘንዶ ተጠቅልሎ ተኝቶላል ከጎን ማለት ያው ያየው ነው እየተባባሉ ማለት ነው። እና ነብር እኔ አሁን ትንሽ ፈገግ ያደርገኝ የነብር አጥማቂ ነው። ስንት ኦርቶዶክሳውያን በነብሩ እንደተጠመቁ ነው እኔ ማወቅ የምፈልገው ማለት ነብር ሲያጠምቅ ባይ ላይቭ ላይ እንደው ኢንቫይት ብናደርገው ያንን ነብር ያለበት ቦታ ላይ ኦርቶዶክሳውያን ልብሳቸውን አውልቀው ያው ሀፍረታቸው እንዳይታይ ሆነው ግን ሲጠመቁ ብናይ እንደዛ ውሻ አታረጉ። እኔ አሁን በጣም ነው በቃ እንደዛ አይነት ነገር ላይቭ ስርጭት ላይ ማየት የምፈልገው ማለት ነው። ነብሩ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ ሲያጠምቅ ባይኔ በጣም በእውነት ይሄ እኮ በጣም አሜዝድ የሆነ ነገር ነው። አሜሪካ ጦርነቱን አቋርጣ ነብር ነው ማለት ነው። ካህን ነብር አለ ማለት ነው። አዎ ካህን ነብር ማለት ነው።
አሜሪካ ጦርነቱን ሁሉ አቋርጣ ይህንን ቀጥታ ስርጭት ማስተላለፍ አለባት። የእውነት ከዚህ የባሰ እዚህ ምድር ላይ የሚሰማ ምን ትንግርት ነገር አለ? እና አጥማቂው ነብር ይላል ዘንዶ ታቦቱ የሚቀመጥበት ስር ተጠቅልሎ ተኝቶ ያስቀድሳል። ማስቀደስ ብቻ አይደለም፣ ቅዱስ ቁርባኑን ይበላል። ተረፈ መስዋዕት የሚባለው ማለት ነው በቤተ ክርስቲያኒቱ መጽሐፍ። ይሄ ሲገርመን ተረፈ መስዋዕት የበላውን ዘንዶ እራሳቸው ካህናቱ ደግሞ ተከታትለው ሄደው ይበሉታል። ዘንዶውን እንዴ የጌታችንን ስጋና ደም በልተማ በሰላም አትገባም ብለው ዘንዶውን ቅርጥፍጥፍ አድርገው እባቡን ቅርጥፍጥፍ አድርገው በልተውታል። የኦርቶዶክስ ካህናት ማለት ነው። አንተ እንደበላ እኛ እንበላለን ብለው ማለት ነው። እርስ በርስ ይበላላሉ ማለት ነው። ዘንዶ እባቡ ህብስቱን ሲበላ ካህናቱ ደግሞ ዘንዶን ይበሉታል። በእውነት ቤተክርስቲያን መኖር እንዴት ደግ ነው ይለዋል ይመጡና። ይሄ ሁሉ የት ነው የተጻፈው? በእነዚህ መጽሐፍቶች ውስጥ። ይህም ብቻ አይደለም፣ ኤርምያስ አሳነስከው። ይህም ብቻ አይደለም፣ እኔ እኮ ይኸውላችሁ አላብድም እንጂ በጌታ በኢየሱስ በአብድ ኖሩ እነዚህ መጽሐፍቶች ነበሩ የሚያሳብዱኝ። ለምን በለኝ፣ ስሜቴን እየቀያየሩት እንዴት አንዴ ሲያናድዱኝ ሳነባቸው፣ አንዴ ሲያስቁኝ። ትርጉሙ በአንተ ነው ወይስ በቤተክርስቲያን? ትርጉሙ እንዳለ ተተርጉሟል። እኔ ምንም አማርኛው ግዕዙ አልገባ ብሎ ካለኝ አማርኛውን ምንም ትርጓሜ ያስፈልገው። አሁን ለምሳሌ አንተ ዘንዶ ያጠምቃል ስትባል ዘንዶ እንደማያጠምቅ ታውቃለህ አይደል? ነብር ነው አቀያየርከው አንተ። ዘንዶ ያጠምቃል አይልም። ዘንዶ አጥማቂ ነው አላልኩም። ነብር ነው አጥማቂው። አጥማቂው ነብር ተብሎ ቤተክርስቲያን በስርዓት ያጠምቃል ማለት ነው። ግን ሲያጠምቅ አይተን እኛ አናቅም። ብታሳዩን ቢያሳዩን ኦርቶዶክሳውያን ነው እያልኩ ያለሁት። በተለይ አሁን እህቶች ሲጠመቁ፣ ወንዶችም ቄሱም ራሱ ሲጠመቅ ብናይ ጥምጥማቸውን አውልቀው ካህናቱ ራሱ ሲጠመቁ በዘንዶ ማን ነው በነብሩ ብናይ በጣም ደስ ይለናል። ኦኬ አሁን ዲያቆን ስዩም ከታች አለ። ይኸውልህ አሁን እሱ ቢጠመቅ እዚህ ቲክቶክ ላይ እንደውም አስገባው የህንድ ፊልም ከምትነግረን አስገባውና የህንድ ፊልም ማየታችን ጨርስ። ናገባ እሺ፣ ያው ልኬለታለሁ ከገባ ማለት ነው። ግን ያው ታውቃለህ፣ ባለፈው ታስበላናለህ ክርክሩን ይቅርብ ያሉት በእርግጥ ውግዘት ባይሆንም ዲያቆን ስዩም ናግባ። እንደው በጣም ብዙ ኦርቶዶክሳውያን ከቲክቶክ ከገስት ወደ ገስት ስለሚሄዱ በዚህ ነብር ተገኝተው ቢጠመቁ ብዬ እኔ የእውነት አድቫይዝ አደርጋለሁ። እንዲህ አይነትማ አጥማቂ ነብር በጣም ነው የምንፈልገው። ጴንጤንም ያጠምቃል ወይስ ኦርቶዶክስ ብቻ? አይ ጴንጤ ነብር ያጠምቀናል ብለው አላሉ። እኛ የምንጠመቀው በፓስተሮች ነው፣ በአብ ወልድ መንፈስ ቅዱስ ነው። አንዴ ነው የምንጠመቀው። ጌታ ሰው ሲቀበል አስተምረን እናጠምቃለን። እናንተ ጋር ነው መጽሐፈ ቄደር፣ መጽሐፈ ሚስጥር እየተባለ ብዙ ነገር ያለው ማለት። እኔንም እንደዚህ አይነት ነገሮች ምንም አያውቅም ብለህ ብቻ አንተ ዝም ብለህ አውራ፣ ችግር የለም አስገባቸው። ምን እኔ ለአንተ ብቻ አይደለም የማወራው፣ ላይቭ ላይ ነው የማወራው። ሪከርድ ይደረጋል። እዚህ ስንት ዩቱበር አለ መሰለህ? ከ10 በላይ ዩቱበር እዚህ ጋር ሪከርድ ያደርጋል። ከ10 በላይ ስዩምን አስገባው። ስዩም እምቢ አለ። ይኸው ልኬለታለሁ፣ እምቢ አለ። ምን ቦታ ይገባል? ጾም ላይ ስለሆነ ክፉ ላለመናገር ይሆናል። ስዩሜ ና ግባ። ምን ክፉ የሚያናገር ነገር አለ? ሮያል እየፈለገ ነው። ና ግባ ዲያቆን። እኔ ስለማልጾም እኔ መጥፎ እኔ እናገርለታለሁ። ይገባ። ተከፋፍላችሁ አንተ ደግ ደጉን ተናገር። እሺ ኦኬ ለሚናገሩ ወገኖች እንስጥ። በየመካከል እንደዚህ ትንሽ እንስቃለን ማለት ነው። የእውነት እኮ ነው የሚያስቀው። የእውነት እኮ ነው የሚያስቀው አልኳቸው። ህዝቡ መጽሐፉን አላወቅም። ህዝቡ መጽሐፉን ያወቀ ቀን ይብላኝለት። የኦርቶዶክስ ቄስና ዲያቆን ህዝቡ መጽሐፍቶቹን ያወቀ ቀን ዲያቆን ናግባ ጽጌ ማለት ጽጌና ያለ ናግባ ዲያቆንዬ
ያኛው ዲያቆን ቢካደ የኤርትራው ዲያቆን ይገባል። እሱ ናገባ ሲ ዲያቆንዬ ጽጌናይ ማር ጽጌናይ ኤርሚ እንዴት ነህ ዲያቆን? እንዴት አደርክ? ደህና ነህ? እናንተ ጋር ነው እንዴት አደርክ? አሜሪካ ነጋ? አሜሪካ ነው አይደል ያለው ወይስ አውሮፓ ነው? አዎ አሜሪካ ነው ያለሁት። በእናንተ የአውሮፓ ስንት ሰዓት ነው ያለው? እኔ ጋር ምሽት ነው። እኔ አውሮፓ አይደለሁም። እኔ ወደዚህ ወደ አውስትራሊያ አካባቢ ነው። ኦኬ ኦኬ። እኛ ጋር ምሽት ነው። ለአንተ እንደምን አመሸህ? ኢትዮጵያ ያሉ እንደምን ዋሉ? እና እኔ እናንተ በምንድን ነው የምንጓባው? አማርኛ ወይ የኔ ትንሽ እርዳታ የምፈልግ ይመስለኛል። ኧረ ጎበዝ ነህ ጎበዝ ነህ። ቆንጆዬ የሚጣፍጥ አማርኛ ነው የምታወራው። አመሰግናለሁ። ዲያቆንዬ ለምንድን ነው ኦርቶዶክሳውያን በገድላት ድርሳናት ያፈሩት ወይ ደግሞ ያፈሩባቸው ወይ እጅ የሰጡባቸው እያልን ነው። አይ ቲንክ ተመሳሳይ በመጀመሪያ ግልጽ እንድታደርግልን በኤርትራ ኦርቶዶክስ እነዚህን መጽሐፍቶች ትቀበሏቸዋላችሁ? ተቀባይነት አላቸው አይደል? እነዚህን መጽሐፍት እዚህ እንትን እያየኋቸው ያለሁት ስማቸውን እንኳን ባላያቸው ሃዮግራፊ ወይም ገድላት እንቀበላለን በጥቅልሉ ማለት ነው። ማለት ለምሳሌ የተክለ ሃይማኖትን አሁን ገድል ትቀበላላችሁ? ያው አቡነ ተክለ ሃይማኖት እኮ በኤርትራ እና በኢትዮጵያ እንደ ቅዱስ ነው የሚታወቀው አይደል? ይሄ ይታወቃል። መጽሐፋቸው ውስጥ የሆነ ነገር ሊኖር ይችላል። ግን እኔ አሁን ሄይ ጉድ ሞርኒንግ እንዴ ይህም አልክፈለው እዛ ላይ ኦልራይት ማን ይቅርታ እንግዲህ ስራ ላይ የሄድኩኝ ምንድነው እኔና አሁን በገድላት ውስጥ ስህተት ሊገኝ ይችላል። አዎ እኔ አንዱ በገድላት ውስጥ ስህተት ያለ መታረም አለበት ባይ ነኝ። እኔ አይ ቲንክ ብታቀኝም ይመስለኛል ማለት ነው። በዚህ አንዱ እኔ ከመወቀስበት እሱ ነው። ምንድነው በማንኛውም ገድል አላቅም ነበር ዲያቆንዬ፣ ግን ምንድነው ይገኝባቸዋል ወይስ ተገኝቶባቸዋል ብለህ ታምናለህ? በስከዛሬ የተገኘባቸው እኔ ስለማቅ በገድላት ስህተት መገኘት ምንም እንትን አይደለም ለኔ ፐርሰናሊ ስና ቢግ ዲል። ሰዎች በብዙ ነገር ስህተት ሊገባ ይችላል። በብዙ ነገር አንዱ በሶስት ነገር ስህተት ሊገባ ይችላል ባይ ነኝ እኔ። አንዱ ከታሪክ አንጻር የተጻፈ ቅዱሱን የነበረበትና ገድሉን የተጻፈበትን ጊዜ የሚለያይ ከሆነ ታሪኩ ከመርዘሙ የተነሳ ስህተት ሊያደርግ ይችላል ጸሐፊው። ሁለተኛ ኤግዛጀሬሽን ማለት ቃል አጋኖ ነው። ሶስተኛ አሁን ለምሳሌ ሁለት ታሪክ አለ አይደል? በእኛ ቤተ ኤዎስጣቴዎስ እና ቤተ ተክለ ሃይማኖት የሚባሉ በ14ኛ 15ኛ ክፍለ ዘመን የሆነ ታሪክ ነበር። አሁን በእነዚህን ሁለት ቤቶች እንትን ነበር። ለምሳሌ ቀዳሚት ሰንበት ትከበራለች አትከበርም የሚለውን ሙግት ክርክር ነበረ። አሁን እነዚህ ቤተ ኤዎስጣቴዎች ወደኛ ይቀርባሉ ማለት ወደ ኤርትራና ትግራይ ማለት ነው፣ ሰሜን ፓርቲ ያሉ። ቤተ ተክለ ሃይማኖት ደግሞ አይ ቲንክ ካልተሳሳትኩኝ በአማራ አካባቢ በብዛት እንትን ይመስለኛል። አንተ የምታውቀው ከሆነ ልትነግረኝ ትችላለህ። አዎ እነዚህ አሁን ክርክሩ ስህተት ነገር ሊያጽፍ ይችላል። ምክንያቱ እኔ በልጥ ነገር አለ። አሁን በዚህ የሆነ ነገር ሊመጣ ይችላል እና ሳይድ መውሰድ ደግሞ የሆነ ሰው ፓርትን ሳይድን ትወስዳለህ።
ስለዚህ በእንደነዚህን ነገሮች ስህተት ሊገቡ ይችላሉ። እኔ ማቃቸውን ነገር እኔ መታረም አለባቸው የሚላቸውን ነገር ስላሉ ማለት ነው። ነገር ግን የኤርትራና የኢትዮጵያ ይሁን የሌሎች ኦሪየንታል አብያተ ክርስቲያናት ገድላት ይቀበላሉ ወይ የምትለኝ ከሆነ አዎ ሃዮግራፊ ራሱ ገድል ነው። እሱን አሁን ስንክሳር ባይ ነኝ። ይቅርታ ሃዮግራፊ እያልኩ ያለሁኝ ለስንክሳር ነው። አሁን በጉባኤ 4ኛው መቶ ክፍለ ዘመን የነበረው ጉባኤ ሱም ውስጠኝ የጋንጋራ ጉባኤ ሳይሆን ጉባኤ ማን ነው የነበረ? ኤንወይ 73ቱ የመጽሐፍ ቅዱስ ጉባኤ ጋንጋራ ሳይሆን ጉባኤ 4ኛው መቶ ክፍለ ዘመን የነበረ እዛ ኦጉስጢኖስ ለማን ነው የወገዘበት ቦታ የነበረ ስም ውስጠኝ ካርቴጅ ነው። ካርቴጅ። አዎ በካርቴጁ ጉባኤ የመጽሐፍ ቅዱስ 73ቱ መጽሐፍ ቅዱስ እዛ ተጠቅሷል አይደል? የካርቴጁ ጉባኤ በዛ መጨረሻ አይተው ከሆነ አርቲክሉ ወይም ስቴትመንቱ ምን የሚል አስቀምጠዋል? በቤተ ክርስቲያን ውስጥ ከመጽሐፍ ቅዱስ ማለት ዊዛውት ስክሪፕቸር ይለዋል ከቅዱሳት ጽሑፋት ውስጥ ውጭ ሌላ መጽሐፍ ማንበብ የተከለከለ ነው ሲል ኤክሰፕት ብለዋል ማለት ነው። የቅዱሳን የሰማዕታት ነው ቃሉ። የሰማዕታት ማርቲር የሚል ቃል ነው የተጠቀመው። የሰማዕታትን በቀናቸው በቤተ ክርስቲያን ውስጥ እንዲነበብ ፈቅደዋል ማለት ነው። አሁን የሰማዕታትን ታሪክን የያዘ ምንድነው ካልከኝ ስንክሳር ማለት ነው። ስለዚህ ስንክሳር በሌላ አነጋገር ገድል ማለት ነው። ስለዚህ ከታሪክ አንፃር ከቤተ ክርስቲያን ታሪክ አንፃር ስናየው የሰማዕታትን ገድል እንደምን እንዳለፉ እግዚአብሔር በእሳቸው አድሮ ምን እንዳደረገ በቤተ ክርስቲያን ውስጥ እንዲነገር በጉባኤው ተወስነዋል ማለት ነው። አዲስ አይደለም። ባዮግራፊያቸው እንዲጻፍ ማለት ነው። ባዮግራፊያቸው የተጻፈ ማለት ነው። ተጽፎ በቤተ ክርስቲያን ውስጥም እንዲነበብ እንጂ እንዲጻፍ ብቻ ሳይሆን በቤተ ክርስቲያን ውስጥ ከቅዱሳት መጻሕፍት ውጭ ሌላ መጽሐፍ እንዳይነበብ ብሎ ሲጨርስ ኤክሰፕት ብለዋል ማለት ነው። የቅዱሳን የሚነበብበት ምክንያት ለምንድን ነው? ባዮግራፊያቸው የነሱ ታሪካቸው ግብረ ሐዋርያት ማለት እኮ ነው። በሌላ አነጋገር ግብረ ሐዋርያት ያልተጨረሰ መጽሐፍ ነው። ግብረ ሐዋርያት ማለት ነው። እግዚአብሔር በቅዱሳን ዲያቆንዬ ግብረ ሐዋርያት ማብሎ እዛ ግብረ ሐዋርያት ጋር መደበቅ አይቻልም። ግብረ ሐዋርያት የማንም ባዮግራፊ ይዛል፣ የማንንም አልያዝም። ባዮግራፊ ሲጻፍ የአንድን ግለሰብ ከማን እንደተወለደ፣ የት እንደተወለደ፣ መቼ እንደተወለደ በሃይማኖት ውስጥ ስላለም ብቻ ባዮግራፊ አጠቃላይ ከሃይማኖት ውጭ ያለ በውትድርናውም በሕክምናው በተሰማራበት የስራ ዘርፍ ምን ነገር አበርክቶት ለትውልዱ እንዳደረገ እና በዘመኑ የጠቀመው ነገር ካለ ለትውልዱ ማስተማሪያነት እንዲሆን ጀግናም ከሆነ በጀግንነቱ በተሰማራበት የስራ ዘርፍ ማለት ነው። እንደዚያ ይጻፋል። አሁን በዚህ አሁን ባልከው አይነት መልክ ባዮግራፊ ሐዋርያ ስራ ባዮግራፊ ነው ተብሎ አይባልም። አይደለም፣ ሲጀምር አይደለም። አይ ባዮግራፊ ስንል እኮ የፐርሰናል የአንድ ሰው ታሪክ አይደለም እኮ። እንደዛ አይነት ባዮግራፊ አይጻፍም። የአንድ ሰው ታሪክ ነው። ለምሳሌ ገድለ ተክለ ሃይማኖትን ስናስብ እኮ ስለ ገድለ ተክለ ሃይማኖት ባዮግራፊ እኮ ነው የሚናገረው። የማ ልጅ እንደሆነ፣ እናቱ ማን እንደምትባል፣ አባቱ ማን እንደሚባሉ፣ ፍስሐ ጽዮን የራሱ የመጀመሪያ ስሙ ነበረ። ምንም ችግር የለውም እኮ እሱ መጽሐፍ ቅዱስ እሱማ ምንም ችግር የለውም። በእንደሱ አይነት መልክ ሐዋርያ ስራ ላይ ተጻፋለሁ ለማለት ነው። ቀጥል። ለጢሞቴዎስ
የአያቱ ስም ጠቅሷል አይደል ጳውሎስ? አዎ ኦኬ ሶ የአያቱ ስምን መጥቀሱ የጢሞቴዎስን ባዮግራፊ ነው። ምንም ችግር የለውም። በመጽሐፍ ቅዱስ ውስጥ አያታቸው ዘመዳቸው ምናምን የተጻፉ ብዙ አለ። ለእናታችን ቅድስት ድንግል ማርያም ኤልሳቤጥ አክስቷ ተብላለች። በምን ምክንያት ነው የጢሞቴዎስ አዎ ታዲያ ኦኬ አዎ ምክንያቱም ጳውሎስ የጠቀሰበት የእናቱ በሎይድ እና በማንች የምትባለው በእናቱ እና በአያቱ ላይ ማለት ነው። እንዲህ አይነት እምነት በአያትህና በእናትህም ነበረ ብሎ ነው ያለው። እምነት ስለነበረባቸው ተመሳሳይ እምነት አንተ ላይ የማየው እምነት በእነሱም ላይ ነበረ። ሎይድ እና ማን የምትባለው እናትየዋ አያቱ በያውቄ ነው፣ በሎይድ እና በያውቄ በሁለቱ ላይ ነበረ ይላል። ከእምነት አኳያ ይሄ በአንተ ያለው ግብዝነት የሌለበት እምነት በእናትህና በአያትህም ነበረባቸው ብሎ ነው እናትና አባቱን የጠራው እንጂ እናቱና አያቱ ያውቄ በእነሱ በሁለቱ ሲጠራ እምነት ነበረባቸው። ይሄ አንተ ጋር የማየው እምነት በእነሱም ቀድሞ ነበረ ነው እያለ ያለው። አዎ አሁን እኔን እሱን ያመጣሁት አቡነ ተክለ ሃይማኖት በገድላቸው አባታቸው እናታቸው መጽሐፉ ምንም ያመጣው እንትን የለም፣ ህጸጽ ያመጣው ነገር የለም ለማለት ነው። በመጽሐፍ ቅዱስ የግለሰብ ባዮግራፊ ስለሆነ አዎ ታዲያ ለምንድን ነው አንድ ሰው ሲጠቀስ አባቱ እናቱ ማን ነው ተብሎ መጽሐፉ ምንም ችግር የለውም። በመጽሐፍ ቅዱስም ውስጥም በሐዋርያት ሥራ ውስጥ እንደዚህ ተብሎ የተጻፈ አለ ወይ ነው ዲያቆን? ሐዋርያት ሥራን ስለጠቀስክ ነው እኔ ባይዞ የሄድኩት። ሐዋርያት ሥራ ላይ የጴጥሮስ እናቱ እንትና ትባላለች፣ አባቱ እንትና ይባላል፣ የተወለደው እዚህ ከተማ ነው። አልተጻፈም። አሁን ስለዚህ ካልተጻፈ ሐዋርያት ሥራ ገድል አይደለም ማለት ነው። ኦኬ ግብረ ሐዋርያት ማለት እኮ የሐዋርያት ግብር ማለት አይደል? ታዲያ ገድለ ሐዋርያት ማለት እኮ ታዲያ አሁን ገድለ ሐዋርያት ማለት እኮ ሐዋርያትን የተጋደሉበት አሚን ገድል ስንለው እኮ ቅዱሳንን የተጋደሉበት ስለምንድን ነው የሚጋደሉበት? ስለ አንድ ሀገር ነው አይደለም። ስለ የሆነ ነገር ስለ ጥቅማቸው ነው አይደለም። ስለ ክርስቶስን የተጋደሉት ገድል ነው ስራ እየተባለ ያለው ማለት ነው። ግብረ ሐዋርያት ራሱ እኮ ጳውሎስ በአገልግሎቱ ምን እንዳጋጠመው ምን ችግር እንዳጋጠመው እግዚአብሔር እንዴት በችግሩ እንደረዳው ለጴጥሮስም ጭምር ለሌሎች ሐዋርያትም ጭምር ነው የያዘው። ገድል እየተባለ ያለ ስለ ወንጌል ለማስፋፋት የገጠማቸውን መከራና እግዚአብሔር ያደረገላቸው እርዳታ ነው የተጻፈው በግብረ ሐዋርያትም በሌላ መጽሐፍ ቅዱስም ማለት ነው። ግብረ ሐዋርያትን ስናነብ ማንን እንድናምን ነው የሚያደርገን? ግብረ ሐዋርያት ክርስቶስን ነው። ክርስቶስን። ገድለ ተክለ ሃይማኖትን ስናነብ ማንን እንድናምን ነው የሚጋብዘን መጽሐፉ? እስቲ የሆነ ነገር ልታመጣ ትችላለህ። እዚህ ላይ ነው። ገድለ ተክለ ሃይማኖት ብቻ አይደለም፣ ታምረ ማርያምን ስናነብ የትኞችንም ገድላት ድርሳናት የተባሉትን ታምራት የተባሉትን መጽሐፍቶች ስናነብ የሐዋርያት ሥራን ገድል ነው እንኳን ብለህ ብትለው ሐዋርያት ሥራን 28ቱን ምዕራፎች ስናነባቸው እምነታችን በእግዚአብሔር ላይ እንዲሆን ነው ሐዋርያቱ ያስተማሩት። እዛ ቦታ ላይ ጴጥሮስ ተናግሯል፣ ጳውሎስ ተናግሯል፣ ዮሐንስ፣ ሌሎችም ተናግረዋል። በእጃቸው እግዚአብሔር ያደረገው ትልልቅ ታምራት አለ። ያንን ታምራትን አይተን በእነሱ ሆኖ ታምራትን የሰራ የአባቶቻችን አምላክ እግዚአብሔር በእሱ እንድንታመን ሐዋርያቱ መዳን በሌላ በማንም የለም እያሉ እንኳን የጻፉት ማለት ነው። ገድለ ተክለ ሃይማኖትን ግን አንብበን ምንድነው ብሎ የሚለው? ስሜን የጠራውን መታሰቢያን ያደረገውን ምረህ ማርልኝ እያለ ነው፣ ቃል ኪዳን ግባልኝ እያለው ለመነው ተብሎ የሚባለው። ስለዚህም ጌታም ደግሞ መጥቶ ስምን የጠራ ታምራት መታሰቢያን ያደረገ በስምህ ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዕጣን፣ ዣንጥላ፣ ዘቢብ ለቤተክርስቲያን የሰጠ ስሙን በሕይወት መጽሐፍ ጽፋለሁ እያለ ነው ቃል ኪዳን ገባላቸው ተብሎ የተጻፈው ማለት ነው። ስለዚህ ሐዋርያት ሥራ መጽሐፍ ስናነብ ሐዋርያቱ በሰበኩት በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንድንታመን ነው የሚያደርገው። ገድላት ድርሳናቱን ግን ስናነብ በራሱ ገድሉ በተጻፈለት ሰውዬ ገድለ ጊዮርጊስ ከሆነ በጊዮርጊስ፣ ገድለ አርሴማ ከሆነ አርሴማን፣ ገድለ ተክለ ሃይማኖት ከሆነ ተክለ ሃይማኖትን እንድናምነው ነው የሚያደርጉት መጽሐፍቶቹ። ስለዚህ በጣም ዲፍረንት አላቸው ማለት ነው። ሰው እንዳልኩ ማለት ነው
በገድላት ውስጥ ብዙ ሰዎችን ያስገቧቸው ስህተት ሊገኝ እንደሚችል እኮ ራሴን እየነገርኩህ እኮ ነው። አሁን ሊገኝ እንደሚችል እኮ አይደለም ተገኝቷል። ዲያቆን ተገኝቷል። ስፍር ቁጥር የሌለው ስህተት እኮ ነው የተገኘው። 1 2 አይደለም። በአንድ መጽሐፍት ውስጥ 1 2 3 4 ስህተት አይደለም። በገድለ ተክለ ሃይማኖት ውስጥ 1 እና 2 3 ስህተት ቢሆን የኮምፒውተር ኤረር ነው ምናምን ነገር ተብሎ ይባላል። የታሪክ ስህተት አለ። ለምሳሌ አቡነ ተክለ ሃይማኖት እግሩን ተቆረጠ ተብሎ የሚባለው በምንድን ነው? ወንድምነት አቤት ወንድምነት ዳኒ እንደው እሺ ትክክል ነው። አንድ ሊቀን ትክክል ነው የሚል አንድ ገድል ካለ አንድ ገድል ይሄ ገድል ትክክል ነው የምትለው ካለ ይሄ ገድል ትክክል ነው የምትለው አንድ ገድል። እሺ ኤርሜ አንተ ጋር እንትን ላደርግና እኔ እወጣለሁ ማለት ወደ ስራ ነው እየገባሁ ስለሆነ አንድ ነገር እንበለክ። ጥሩ ይሄንን መልስልን። አንድ ገድል ልክ ነው የምትለው አንድ ካል አንድ ማለት ነው። አንድ ይሄን መጽሐፍ የምትለው አንድ መጽሐፍ ነው። ኦኬ የሳዊሪያኖስ ገድል አለ። የአቡነ የእንጦንዮስ ጻድቅ ገድል አለ። የእንጦንዮስ ጻድቅ ቅዱስ ሐዋርያው ቅዱስ አትናቴዎስ የጻፈው ገድል እሱ ትክክል ነው። ልታውቀው ይመስለኛል። ጥንታዊ ከሚባል ገድል የኢትዮጵያ ኦርቶዶክስ አሁን ከምትጠቀምባቸው አንድ ቆይማ አንዴ ኤርሚ አንድ ጥቀስልኝ። ዲያቆን ወንድምነት አሁን ጥሩ ጥያቄ ይጠይቃል። የኢትዮጵያ ኦርቶዶክስ የሚሆን የኤርትራ ኦርቶዶክስ አሁን ለአገልግሎት ለጥቅም ከምታወላቸው በንዋየ ቅድሳት መሸጫ ውስጥ ከሚሸጡ እኛም ልናገኛቸው ከምንችላቸው ወይ ካነበብናቸው ወይ እንደው ገዝተን እንኳን አስመጥተን ልናነባቸው ከምንችላቸው መጽሐፍቶች ብጠቅስልን ደስ ይለናል። ዲያቆን ጥሩ ጥያቄ ነው ወንድምነት ይጠይቃል። ኦኬ እኔ አንድም ብቻ ሳይሆን ከ10ም በላይ ልጠቅስለት ይችላለሁ። እኔ ጋር ከ8000 በላይ መጽሐፍት አሉ። ባለፈም ነግሬሃለሁ። አይ ቲንክ እሺ ቆይ መምህር ምናልባት ፖይንቱን ሚስ እንዳደረጉት ምንድነው እያወራን ያለ ነው? ቤተክርስቲያኒቷ ዛሬ ላይ ከምትጠቀምባቸው ኦኬ ገድላት ሲባሉ ድርሳናት ሲባሉ በውስጣቸው ትልቁ ቁም ነገር ኪዳን የሚባል ታሪክ አለ። ስለ ባዮግራፊ አላወራም። አሁን ስለ ባዮግራፊ እና ቤተክርስቲያኒቷ ስለምትጠቀምባቸው ገድላትና ተአምራት አምታቶ መሄድ ተገቢ ነው ብዬ አላምንም። ቤተክርስቲያኒቷ ውስጥ ያሉ መጽሐፍቶች ነሰሪ ባዮግራፊ ብቻ አይደሉም፣ በውስጣቸው መለኮታዊ ኃይል ያላቸው መጽሐፍት ናቸው ተብሎ ይታመናል። ቃል ኪዳን አላቸው። ምክንያቱም ክርስቶስ ኢየሱስ ነው ቃል ኪዳን የገባላቸው። ቤተክርስቲያን ከምትጠቀመው ካልከኝ አሁን ለምሳሌ እኔ የማገለግለው ቤተክርስቲያን መጀመሪያ ወደ አይምሮ የሚመጣኝ እኔ የማገለግለው ቤተክርስቲያን ነው። እኔን የማገለግለው ቤተክርስቲያን የአቡነ እንጦንዮስን ገድል እንጠቀማለን። ኦኬ ምንድን ነው ገድሉ? ቆይ እንትን እንዳንን የማንን ገድል አልከኝ? የቅዱስ እንጦንዮስ እያልኩህ ያለ ቃል ኪዳን አለው። እንጦንዮስ ቃል ኪዳን አለው። ከአትናቴዎስ በፊት የነበረ ኢትዮጵያዊ እኮ አይደለም እኮ በትውልድ ኢትዮጵያ። አስታወስኩት፣ ገብቶኛል እኮ ቃል ኪዳን አለው ወይ ነው ያልኩት። የምን ቃል ኪዳን? ገድላትና ተአምራት ላይ ያለው ቃል ኪዳን አለ። እንደዛ ሚል የለም። አንድ ጥቀስልኝ። ባዮግራፊ ነው የምታወራው። እኔ ስለ ባዮግራፊ አልጠየኩም። አየሁ አሁን የምታወራም ባዮግራፊ ነው። እኛ ስለ ባዮግራፊ አላወራም። ቤተክርስቲያኒቷ የአቡነ ተክለ ሃይማኖት የታሪክ መጽሐፍ አይደለም ያላት። ቤተክርስቲያኒቷ ያላት የቃል ኪዳን መጽሐፍ ነው። ልዩነት አለ። አየህ ክርስቶስ ኢየሱስ ለተክለ ሃይማኖት መጥቶ ቃል ገባለት በስምህ የዘከረ ባዮግራፊ ከገድል አስወጥተህ ከገድል ውጭ አድርገህ ልታየው አትችልም ማለት ነው። ባዮግራፊው የቅዱሱን ዝም ብሎ ፐርሰናል ታሪክ ብቻ አይደለም። ፐርሰናል ታሪክ አይደለም። ስለዚህ ስለ እንጦንዮስ ስታወራ አንድ ጥቀስልኝ ስላልከኝ ነው። አንድ ጥቀስልኝ ያልከኝና ለምሳሌ አንተን እየጠቀስከው ያለ ወይም ስለ ቃል ኪዳን ስትል አይ ቲንክ ወደ ሲር ሄደውን ነፍሳት ማውጣት ምናምን መሰለኝ።
አረ እሱ ብቻ ነው ወንድምነት ኔትወርክ እንዳለው ቃል ኪዳን እንዳለው ስህተት ነው ካልክ እሱ ላይ መነጋገር እንችላለን። ቆይ ዲያቆንዬ ከሲኦል ስለማውጣት ብቻ ሳይሆን እሺ አንተ አንብበዋል ገድለ እንጦስን? አዎ አንብቤያለሁ። መጽሐፉ እኔ ጋር አሁን ቤት ስላልሆንኩኝ ወደ ስራ እየገባሁ ስለሆነ እንጂ ችግር የለም። አንብበዋል አይደል? እናምናለን። አዎ አንብቤያለሁ። በዛ ንባብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ እንጦስ የገባለት ቃል ኪዳን አለ? የለም። ስለ ቃል ኪዳን የሚያወራ እንዲህ ያደረገ እንዲህ ያደርግልሃለሁ የሚል የለውም። እሱ እኮ ስለዚህ ምንድነው ወንድምነት እንዳለ እንደዛ ከሆነ ቆንጅዬ ባዮግራፊ ነው የተጻፈው ማለት ነው። ገድል ለመሆን የግድ ይህን ያደረገ ይህን አደርግልሃለሁ የሚለው የግድ መግባት አለበት የሚለውን የት ነው የተገኘው? ከየት ነው ማለት በሙሉ አሁን የአባ እንጦስ ካልሆነ በስተቀር አሁን የአባ እንጦስን ሳዊሪያኖስን ብያለሁ እኮ ባለፈውም ነግሬሃለሁ። ሳዊሪያኖስ ዘጋ ብላ ወንድምነት እኔ የሚታየኝ ምን መሰለ ወንድምነት፣ ሶሪ በጣም በማዕከላችሁ ተገባው። ምንድን ነው የቤተ ክርስቲያኒቷን የገድል ኮንሰፕት እና የድርሳናትን የተአምራትን ኮንሰፕት አንደርስታንድ እንዲያደረገ አይመስለኝም። ምክንያቱም ቤተ ክርስቲያኒቷ እያንዳንዱን ባዮግራፊ ገድል ብላ አትጠራ፣ ድርሳን ብላ አትቀበል፣ ተአምር ብላ አትቀበል። አሁን እኛ እያወራን ያለነው ቤተ ክርስቲያኒቷ ድርሳን በድርሳንና በገድል ልዩነት ምንድን ነው እንዴ? ቆይ አንድ ላሳየ፣ ይኸው ምን ልዩነት እንዳለው። ድርሳናት በውስጣቸው የተአምራትም ጨምሮ በውስጣቸው በጣም ቤዚክ የሆኑ 3 ኮንሰፕቶች አሏቸው። የመጀመሪያው አንዴ ላውራልህና ከዛ ተሳስተሃል ብለህ ትሞግተኛለህ። ልጨርስልህና ከዛ ትሞግተኛለህ። ተሳስተሃል ትለኛለህ፣ ከዛ እቀበልሃለሁ ከተሳሳት። ቤተክርስቲያኒቷ ውስጥ ያሉ ድርሳናት፣ ተአምራት፣ ገድላት በውስጣቸው ኮመን የሚያደርጋቸው ነገር አለ። የሰውየው ታሪክ አለ። የሰውየው ታሪክ አለ፣ ላስት ያሳለፋቸው ነገሮች ማለት ነው። እዛ ላይ ግን የሚያበቃ ጉዳይ ብቻ አይደለም። በውስጣቸው ደግሞ ከእግዚአብሔር ዘንድ ከኢየሱስ ዘንድ የተገባለት ደግሞ ፕሮሚስ አለ። ስለዚህ ውስጣቸው በተአምሩም ይሁን በገድላትም በድርሳን ውስጥም ኮመን የሚያደርጋቸው ነገር ምንድን ነው? እሱ በውስጥ ፕሮሚስ አለ። ያንን ነገር ቢያደርጉ ሰዎች ከማድረጋቸው የተነሳ የሚሆንላቸው የሚቀበሉት ከእግዚአብሔር ዘንድ ኃይል አለ ብላ ቤተክርስቲያኒቷ ታምናለች። አሁን ለምሳሌ እኛም ቤተክርስቲያን ውስጥ ብዙ እንትኖች አሉ፣ የሰዎች ታሪኮች አሉ። ወንድምነት ወንድምነት ይጨርስና ከዛ ትቀጥላለህ። ወንድምነት አልቀጠል ኃይል ብቻ ሳይሆን የሚቀበሉት ድህነትን፣ የዘላለም ድህነትን ይቀበላሉ ብላ ነው የምታስተምረው ቤተክርስቲያኒቱ። ወንድምነት ቀጥል፣ ጨርስና ከዛ ከዲያቆናን ጋር ቀጥሉ። እሺ ልክ ነው ወንድም። አሁን ያንን ኃይል ማለት መጽሐፍቶቹ ላይ የተገለጸው ያ እየተሰማህ አይደለም። እያወራህ ከሆነ እኔ እየሰማሁ አይደለም ዳኒ። እሺ ዳኒ ምናልባት ቴሌፎን ገብቶት ሊሆን ስለሚችል ኔትወርክ ነው። ኦኬ እኔ እየተናገርክ ከሆነ አንተ እየሰማህን አይደለንም ማለት ነው። በመካከል እየገባሁ አይደለም። ምናልባት አንተ እየሰማህን ልትሆን ስለምትችል ማለት ነው። ምን ብዬ ነው የጀመርኩት ንግግሬ? በድርሳናት ውስጥ ተአምርም በለው ድርሳንም በለው ገድልም በለው ማለት ነው
ገድል ተአምርም ያካትታል። ድርሳን ከገድልና ከተአምር ይለያል። ድርሳን በብዛት ድርሳነ ሚካኤል፣ ድርሳነ ገብርኤል የሚለውን ትተን ድርሳን የሚባለው ማለት ሆሚሊ ማለት ነው። ድርሳን በሌላ አነጋገር ሆሚሊስ ስናያቸው የዮሐንስ አፈወርቅ ድርሰቶች ገድላት አይደሉም ወይም ተአምራት አይደሉም። በሌላ አነጋገር ምን ማለት ነው? ሃይማኖት አበው ወይ ከፓትሮሎጂ የምንለው መጽሐፍት አሉን አይደል? በእኛ ሀገር ሃይማኖት አበው የሚባል አለ መጽሐፍ። ሃይማኖት አበው ተአምርም አይደለም ገድልም አይደለም ድርሳን ነው ማለት ነው። ድርሳን ቅዱሳንን ስለ መጽሐፍ ቅዱስ ንጽጽር ወይም ስለተለያየ ነገር መጽሐፍ ቅዱስ ተኮር እያደረገ ስብከት ነው ወይም ትንታኔ ነው ማለት ነው፣ አስተምሮ ነው። ገድላት ወይም ተአምራት ግን ተአምራት በገድላትም ይካተታሉ ብያለሁ። ተአምራት በገድላትም ይካተታሉ። ገድል ሲባል ተአምርም ያሟላ ነው ማለት ነው። እሺ እሰማለሁ። አሁን መጣሃል። እሺ አም ሶሪ ምን እንደሆነ አላውቅም። በመሀል እያወራው ዝም ብሏል ሪጋና ኮመን የምናደርጋቸው ከታሪክ መጽሐፍቶች ወይ ደግሞ ከባዮግራፊ የምንለው ስለሰውየው ስለተጻፈው የፓስት ማንነት፣ ህይወት፣ አገልግሎቱ ምናምን አሁን ላይ ቤተክርስቲያኒቷ ድርሳን ብላ የምትቀበለው መጽሐፍ በውስጣቸው ቃል ኪዳን አላቸው። ጋይስ ቃል ኪዳን አላቸው። ተክለ ሃይማኖት ድርሳን የተክለ ሃይማኖትን ድርሳን ብናነሳ ለተክለ ሃይማኖት የተጻፈለት ገድል ውስጥ የተጠቀሰ ምን አለ? ቃል ኪዳን አለ። ኦኬ ተአምራትንም ብናነሳ ስለ ተአምረ ማርያም ብናወራ ተአምረ ማርያም ውስጥ ማርያም በህይወቷ ላይ የተከናወነው በዛ ዘመን በነበረችበት የደረገው ተአምር ብቻ አይደለም። አሁንም የሚቀጥል ከማርያም አንጻር የተጻፈ ቃል ኪዳን አለ። ምን የሚያደርግ ሰዎችን የሚያድን ከዘላለም ሕይወት ተስፋ ጋር የሚገናኝ ኦኬ ምን አለ? የተሰጠ ቃል ኪዳን አለ። ድርሳናትንም ከመላእክት ጋር እያይዘን ብናነሳ በተመሳሳይ መልኩ ነው። ኦኬ ለመላእክቶች የተሰጠው ያ ቃል ኪድ ያ በየሆነ ሰሞን የተደረገው ብቻ አይደለም። አሁን ድረስ አክቲቭ የሆነ ከመላእክቶች ጋር የተገናኘ ያንን ነገር ብታደርግና ብትፈጽም የሆነ ከመዳን ተስፋ ጋር የሚገናኝ ቃል ኪዳን አላቸው። ስለዚህ ተአምሩንም ይሁን ድርሳኑንም ይሁን አንስቶ እነኚህ እኮ ኖርማል ናቸው፣ እኛም ሌላ መጽሐፍ አለን ብለን ልናወራ አንችልም። ኦኬ ለምን? በውስጣቸው ያለ ምን ስላለ? ቃል ኪዳን ስላለ። ስለዚህ አሁን ስለ ድርሳነ እንጦንስ ስታወራ እሱን እኔ ልጠይቅ የምፈልገው ቤተክርስቲያኒቷ ልክ እንደ ሌሎቹ ድርሳናቶች እንደ ሌሎቹ ገድላቶች በውስጡ አክቲቭ የሆነ ቃል ኪዳን አለ ወይ ነው ጥያቄው። የለም አልከን፣ በቃ ከሱ ጋር እኛ ችግር የለብንም። ኦኬ ወይ አንዴ ችግር የለብንም ከሱ ጋር እንዴ አሁን እንድናገር ፍቀድልኝና። ኦኬ እሺ ገድል የሚባል አንተ አሁን ዳንኤል ወይ አንተን አይደለም ወንድሜን ማናገር ፈልጌ ነው። ዳንኤል ይሰማል? እሺ መጣ ትሰማለህ? ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። መጀመሪያ እሱ ይስተካከል። ድርሳን ተብሎ እሱ ጋር ላውራና በቃ በኋላ ከወንድሜ ጋር ልነጋገር። እባክህ ወንድሜ ላናገር። ምን ነው ዳኒ እየሰማኸኝ ነው? እየሰማሁ ነው። ሄደ። እሺ ቀጥል። አንዴ እሺ መምህር እንመጣለን። ወንድሜ ያበዛህ ሳኔ ወንድምህ አይደለም እንዴ? አይደለህም አሁን ወንድሜ ላናግርበት። እባክህ እሺ አመሰግናለሁ። አይደለህም? አዎ አሁን ወንድሜ ላናገር እባክህ እያልኩ እየለመንኩ ነው። አንዴ ታገሰው መምህር። አመሰግናለሁ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። ድርሳን ሆሚሊ ነው። የዮሐንስ አፈወርቅ ድርሳን፣ የቅዱስ ቄርሎስ ድርሳን እና ሃይማኖተ አበውን መሰል መጽሐፎች ናቸው ድርሳን የምንላቸው አይነት ነገር አስቀምጦ አድበስብሶ ያለፈው ነገር አለ። እዚህ 400 ሰዎች አሉ። ይሄ ፍጹም ውሸት ነው። እውነት ነው። እነዚህ መጽሐፍት ድርሳን ይባላሉ። ድርሳነ ዮሐንስ አፈወርቅ አለ፣
ድርሳነ ቄርሎስ አለ። እነዚህ መጽሐፍት ድርሳን መባላቸው እውነት ነው። ነገር ግን እነዚህ መጽሐፍት ብቻ አይደሉም ድርሳን። እርሱ ጠቅሶ ወይም ነክቶ ሊያልፈው የሞከረው ድርሳነ ሚካኤል፣ ድርሳነ ገብርኤልን ጨምሮ የሰዎች ድርሳን ሁሉ አለ። ድርሳነ ኪዳነ ምሕረት፣ ድርሳነ ማርያም፣ ከፍ ስናደርገው ድርሳነ ሰንበትም አለ። ከፍ ስናደርገው ድርሳነ መስቀልም አለ። እነዚህ ሁሉ እንደሌሉ አድርጎ አድበስብሶ ለማለፍ የሞከረው ነገር ውሸት መሆኑን ለመናገር ስለፈለኩኝ ነው። ውሸት መሆኑን ለመናገር እነዚህን እንደሌሉ አጠይሞ ማለፍ የፈለገው እኛ ድርሳን ብለን የምንጠራቸው ሌሎች ናቸው የሚለውን የሰዎች አእምሮ ላይ እባክህ እያልኩ ነው። እባክህ ትልልቅ ሰው ፈልጌ እኮ ነው ወንድሜ። እኔ ስራ እንዲህ ማርያም እስካሁን ጨርሼ ነበር። ባታቋርጠኝ ጨርሼ ነበር። መኪና ውስጥ ነው ያለሁት። እሺ ላጠቃልል። እሺ አልኩኝ እኮ ምን አልኩኝ? እሺ አልኩኝ እኮ ይቅርታ። ስለዚህ ድርሳን የሚባሉት ዮሐንስ አፈወርቅ ቄርሎስ የጻፋቸው ብቻ ሳይሆኑ ያድናሉ፣ ወደ መንግስተ ሰማያት ያስገባሉ፣ የእግዚአብሔር መንግስት ያስወርሳሉ የሚል ውስጣቸው የተሳሳተ ኪዳን ያለባቸው የተሳሳተ ጽሑፍ ያለባቸው ሰዎችን ወደ ጥፋት የሚወስዱትን ጭምር ናቸው እና ይሄንን አድፈንፍኖ ማለፉን ዳንኤል ሊጠቆምህ ብዬ ነው። ቀጥሉሽ። እሺ ቴንኪው ቴዳ የተባረክ። በቃ እሺ የተለየ እንትን እኮ እንትን አላልክም። እውነት ወንድሜ በቂ ነበር እኮ አንዴ ስትናገረው በቃ ይዞሃል ነበር ማለት ነው። ኤንወይ ምን መናገር እንደፈለኩ እንኳን አጠፋህብኝ። ምንድነው እያልኩት የነበረ ዳኒ፣ አሁን ለምሳሌ የዘላለም ህይወት ይገኝባቸዋል ይላል አልከኝ። ኦኬ እሱ አንድ ጥያቄ ልጠይቅህና መጽሐፍ ቅዱስ ውስጥ ነው ሄደን እንድትነግረኝ የምፈልገው ነገር አለ ማለት ነው። የዘላለም ህይወት በምንድና በምን ብቻ ወይም ስርየተ ኃጢአትን በለው የዘላለም ህይወት በምን ብቻ ነው የሚገኘው ንገረኝ። እሺ ቆይ ርዕሱን እንዳንቀይረው ጥሩ ጥያቄ ነው የጠየከኝ። በጣም ደስ እያለኝ የሚመልሰው ጥያቄ ነው። ምክንያቱም እያወራን ያለነው አሁን ስለ መጽሐፍቶቹ ነው እና ትልቁ ፖይንት ምንድን ነው? ቤተክርስቲያን አሁን የምትጠቀመው የኢትዮጵያ ኦርቶዶክስ ቤተክርስቲያን በቤተክርስቲያን ደረጃ ድርሳን እዚህ ጋር ገድላት፣ ተአምራት የምትላቸው እነኚህ መጽሐፍቶች ከነሱ መካከል አንድ ትክክል የሆነ ጥቀስልን ነው ያለ። ለሱ መልስ አንድ ከገድላት አንድ ጥቀስልኝ አልኩ። እኔ ደግሞ ሁለት ጠቀስኩልክ። ምንድን የጠቀስከው መጽሐፍ እዛው ውስጥ እንድንደማመጥ ማለት ደግሞ ባዮግራፊ ነው አልከኝ እኮ እሱ ዳኒ ላውራና ኦኬ እኔ እኮ ሰምቻለሁ እኮ ኦኬ ባዮግራፊ ነው አልከኝ። እኔ ደግሞ የአንድ ሰው ባዮግራፊ ከገድሉ ልትነጥለው አትችልም። የአንድ ሰው ፐርሰናል ሊካተት ይችላል በተለያየ ምክንያት። ለምንድን ነው የተካተተ ነው ማለት ያለብክ እንጂ በተለያየ ምክንያት የአንድ ሰው አመጣጡ የአንድ ሰው ወደ ክርስትና አመጣጡ ከታሪኩ ጋር እኮ ችግር የለብንም። ታሪኩን እኮ ለምን ጻፈች አለን ቤተክርስቲያን ውስጥ ሊካተት ይችላል። አይ አይደለም። አንዴ ይኸውልህ አሁንም አታጣሙ። ጥያቄው ሐሳቤ እኮ ነው እየጨረስኩት አይደለም። ጥያቄው እሱ አይደለም። ያልተጠየቀው ነው እያወራ ያለው። እኛ ገድላትና ተአምራትን ለምን ትቃወማላችሁ ካልክ የምንቃወመው ስለ ሰዎቹ ታሪክ ስለተጻፈ አይደለም። ግልጽ ነው። ስለ ሰዎቹ ለምን ቤተክርስቲያን ታሪክ ዘገበች አላልንም። አሁንም ድረስ በቤተክርስቲያኒት ውስጥ ያገለገሉ እኛ ጋርም ቢሆን አይደለም ነው። አሁን እያወራ ያለው እንደሱ ነው። ጥያቄው የጠየቁት የሰማይቱ አሚን የቅዱስ እንጦንዮስ ሳመጣልክ ምን አልከኝ? እሱማ ገድል አይደለም ባዮግራፊ ማለት እኮ። እሱን እኮ ላሳየ። እኛ እያወራን ያለው ገድል ብለን ስናወራ አሁን እያወራን ያለ ነው ስለ ባዮግራፊ ወይ ደግሞ ስለ ሰዎች የባለፈው ህይወት ታሪክ አይደለም። ባዮግራፊ እኮ ነው የሚለው። ተደማመጥ ቆይ አይደለም። የቅዱስ እንጦንዮስ ባዮግራፊ ነው የሚለው፣ ባዮግራፊ አይደለም። የተጻፈውን አንብበኸዋል? የቅዱስ እንጦንስ የምትለውን
እሱ ውስጥ ኪዳን እሱ ነው። አይ እየዋሻህ አላሳልፍህም። ቅድምም እታች ስለነበርኩ ነው እየዋሻህ አላሳልፍህም። እዛም ውስጥ ኪዳን ቸኩለህ ከሆነ ውረድ፣ ችግር የለውም። ሌላ ጊዜ ታወራለህ። እዛም ውስጥ ኪዳን አለ። እሱን አትቀበለውም? ኪዳኑን የቅዱስ እንጦንስ የቅዱስ እንጦንስ ውስጥ ኪዳን አለ። የቅዱስ እንጦንስ ገድል ውስጥ ኪዳን አለ። እሱን ትቀበላለህ? ኤርሚ የቅዱስ እንጦንስ ኪዳን አለ። ላምጣው? በጣም አሪፍ። በትልቁ አድርጉኝ ወንድሞች። ቅድም እንግዲህ ለዛ ነው የጠየቅነው። ቃል ኪዳን አላቸው ወይ ሲባል የላቸውም ነው ያለው። ቃል በቃል ሰምታችሁታል። አይ የቅዱስ እንጦንስ አለ ብለናል፣ ሰምተናል። የለም ያልከን ሰምተናል፣ ቃል በቃል ማለት ነው። እኛ ሁለቱን ልዩነቶች ማየት ስላለብን ትውልዱን ማዘናጋት ስለሌለብን ይህ ቤተክርስቲያኒቷ ውስጥ ያለው ገድላትም ተአምራትም ቢሆን የእነኛ ገድላትና ተአምራቶች የተቃወምናቸው በውስጣቸው አሁንም ድረስ ሰዎች የሚድንባቸው የህይወት ተስፋ አላቸው ብለው ስለሚዋሹ ነው። ኦኬ ይሄንን ውሸት ነው እየተቃወምን ነው። ለሳምበዲ ለምን መጽሐፍ ተጻፈለት? የህይወት ታሪኩን እንድናስብ ከሱ የህይወት ታሪክ እንድንማር ለምን ተጻፈለት? አይደለም እያለ አሁን ድረስ ሰዎች የሚድኑበት የህይወት ተስፋ አላቸው ብላ ቤተክርስቲያን እየዋሸች በክርስቶስ ኢየሱስ የማዳን ተስፋ ላይ እየቀጠፈች ስላለ ነው እየተቃወም ልዩነት አለ። እስኪመጣ ድረስ አንድ ተረጋጋ። መጥቷል እኮ በቃ ከመጣ በቃ ይኸውልህ ይደቀጥ። እሺ ዳንኤ ተባረክ። የቅዱስ እንጦንስ ገድል ኪዳን የለውም ብሏል። የሚገርማችሁ ነገር እስከ 20 ትውልድ ድረስ የማዳን አቅም አለው ተብሎ የተጻፈለት ነው። ያው እዚህ ጋር እንደምትመለከቱት ምን ይላል? የታላቁ አባት የምንኩስና ጀማሪ የመነኮሳት አባት አባ እንጦንስ ገድል ይላል። ወደ ውስጥ እንገባለን። በግዕዝ በአማርኛ ተአምር፣ በግዕዝ በአማርኛ መልክህ በግዕዝ አለው። እዚህ ጋር ጥብቅ ማሳሰቢያ አለ። ጥብቅ ማሳሰቢያው ይህን የአባታችንን የአቡነ ቅዱስ እንጦንስ የምንኩስና ቀዳሚ የቅዱሳን አባቶች አባት ገድል ያላሳታሚው ፈቃድ ገድሉን በቀጥታ በካሜራ ፊልም አንስቶ በማንኛውም ዘመናዊ መሳሪያ ቀርጾ ፊደሉን በማሳነስም ሆነ በማሳደግ በፊደል ለቅመው ከእርሱ ስራው ላይ ያልደከሙትን መጽሐፍ በፊልም ሆነ ሙሉ በሙሉ ቀርጾ ለማሳተም ሆነ ማተም አሳትሞ መጠቀም በሕግ የተከለከለ ነው። ምክንያቱም ያልዘሩትን ማጨድ ነው። አረጋዊ አባይ ለማርያም ዘምድረ ከብድ ነዋሪ ይላል። ገድሉ ወታምሩ ለአቡነ እንጦንስ ካለ በኋላ የአቡነ እንጦንስ ገድልና ታምር በግዕዝ በአማርኛ የተወደዳችሁ ህዝበ ክርስቲያኖች ሆይ ይህን በግዕዝ በአማርኛ ቤተክርስቲያን ያሳተመውን የአባታችን አቡነ እንጦንስ ገድል እያነበባችሁ በጸሎቱ ትጠቀሙበት ዘንድ አሳትመን ስናቀርብ በታላቅ ደስታ ነው ይልና አሳታሚውን ሲናገር በኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። አሳታሚና አከፋፋይ ብሎ ድጋሚ ታች የበኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። 2014 ዓ.ም ይላል። ማሳሰቢያ ያላሳታሚው ፈቃድ በሙሉም ሆነ በከፊል ማሳተም የተከለከለ ነው ይላል። አሁን ወደ ነጥቡ ሲሄድ ገጽ 45 እንላለን። በጣም ብዙ ላሳየህ እችላለሁ። ይሄ ከበቃህ በዚህ እናቆማለን። ካልበቃህ ግን አረ በቃኝ እስክትል ድረስ አሳያለሁ። ቁጥር 15 ላይ እንመልከት። መታሰቢያህን ለሚያደርጉ ይላል። ታች መጨረሻ ላይ ያለው መስመር ማለት ነው። መታሰቢያህን ለሚያደርጉ ሁሉ ለድሆች ለጦም እሺ አባት ያመሰግናለሁ። ለድሆች ለጦም አዳሪዎች እሺ አይቻለሁ። ለድሆ ይቅርታ ከልጅ ጋር ስለሆንኩ ነው። ለድሆች ለጦም አዳሪዎች ለእናትና አባት ለሌላቸው የሰጠ ለቤተ ክርስቲያንህ ለደብርህ ለገዳምህ በየቦታውና በየሀገሩ ለተሰሩ ሁሉ ስንዴ፣ ዕጣን፣ ዘይት፣ መብራት የሰጠ የምድርም ሆነ በሰማይ አትረፍርፌ እጽፍ ድርብ እሰጥሃለሁ። በበለጠም ለተራበና ለተጠማ ያበላና ያጠጣ በዓልህ በዕለተ ተስካርህ ትንሽ ያበላ ቀዝቃዛ ውሃን ያጠጣ ከሄዶም የሚፈሰውን ውሃ ሰማያዊ ህብስት አጠጣዋለሁ። የገዳማት አጥቢያ ኮከብ በፈጣሪ ፊት እንደ ፀሐይ ለዓለም የሚያበራ ብርሃን ብፁዕ የመረጥኩህ የማምንህ አመሰግናለሁ። እንጦንስ ሆይ ስለ አብይ ስምህ በበዓልህ ቀን በጎ ያበላና የሚመጸውት ስለ አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃድህን ሁሉ ፈጽምለታለሁ። ኃጢአቱን እደመስስለታለሁ፣ እስከ 20 ትውልድ እምርለታለሁ። አብዝቶም በጻድቁ ስም የጻድቁን
የጻድቁን ክብር አስቦ አገኛለሁ ብሎ አምኖ በአንተ ስም የሰጠ በቤቱ በረከት እሞላበታለሁ። ለርዕሳነ ጳጳሳት ጵጵስናቸው፣ ለካህናት ክህነታቸው፣ ለደናግል ደናግልናቸው፣ ለመነኮሳት ምንኩስናቸው፣ ለክርስቲያኖች ክርስትናቸው፣ በአንተ ለሚያምኑት እምነታቸው አበረክትላቸዋለሁ። አንተ ከሰራኸው የጽድቅ ስራ የበለጠ እንዲሰሩ አደርጋቸዋለሁ እያለ ይቀጥላል። ልጨምርልህ ወይስ ይበቃሃል? ትጠቀማለህ? ይበቃሃል። ስንት ትውልድ ያድናል? ስንት ትውልድ ያድናል? ስንት ትውልድ እየተጻፈው ነው ያለው። ስንት ትውልድ ያድናል? እሺ፣ ይህችን ብቻ መልስልኝ፣ አትቆጣ። ምን አደረኩኝ? ስንት ትውልድ ያድናል? 20 ነው የሚለው። 20 ነው ያነበብከው? 20 ያነበብከው መሰለኝ። ልክ ነው። 20 ትውልድ ያድናል፣ ኃጢአትም ያስደመስሳል። ምን በማድረግ? እሺ አልኩኝ እኮ። ኧረ በስመ አብ! አንዳንድ ሰው ትዕግስት የለውም። እሺ የሚለው ቃል አይሰማም አይደለ? ምን በማድረግ ነው 20 ትውልድ የሚማርለትና ኃጢአቱ የሚደመሰስለት? እንጦንስ ብሎ ስምህን ጠርቶ ነው የሚለው። በቃ እየተጻፈው ነው። አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃል ፈቃዱን ሁሉ ፈጽምለታለሁ ይላል። አሁን እሰማሃለሁ። ኦኬ፣ ጨርሰሃል? እሰማሃለሁ የሚለው አይሰማህም? ይሄ እንደውም በጣም ጥሩ ነው። አባ እንጦንስ ብሎ ሙሉን ሲጠራ ነው የሚድነው። ቂ ብሎ ሲጠራ የሚድናል አይደል? እሺ፣ አሁን ከይቅርታ ጋር ነው። ከይቅርታ ነው መጀመሪያ ያለው። ከሌላ ይቅርታ ብለህ ነው መጀመሪያ። ቅድም ዋሽተህ ነው። እሱ ነው መጀመሪያ። ቆይ እንጂ ምን አይነት እዚህ ቤት እንትን የለም እንዴ? አይ ይኸው ውሸት ተጋለጠ። ከውሸት ይቅርታ ብለህ ነው የምትጀምረው። ቃል ኪዳን የላቸውም ብለህ ነበረ፣ ዋሽተሃል። ይቅርታ ብለህ ይህንን ህዝብ ኤርሚ፣ እኔ እዚህ ቤት የመጣሁት በእንደዚህ ከይቅርታ ነው የምትጀምረው። ህዝቡን አታለሃል። ይቅርታ በል እኮ ይቅርታ ብለህ ጀምር። በጣም ይሄ ትልቅ ክህደት ነው። ከይቅርታ ነው መጀመሪያ ያለው። ካለዛ እየዋሸን ያለው ትወርዳለህ ማለት ነው። በፍጹም መስማት የለም። በቃ አልሰማም ካልክ ላትሰማ ትችላለህ። እየዋሸ ነዋ። ቃል ኪዳን የለውም ብለህ ዋሽተሃል። ህዝብ እየሰማ እዛ መዋሸት ትችላለህ። እዚህ ግን መዋሸት አትችልም። ፈቃድ ከሆነ በቃ ተው። ከይቅርታ ጀምራ ተሳስቼ ነው አላነበብኩትም ብለህ ዋሽተህ ስለምን ዋሸህን ታዲያ? ለምን ትዋሻለህ? አልዋሸሁም። ባልዋሸሁበት ነገር ይቅርታ አልጠይቅም ማለት ቃል ኪዳን የለውም ቃል ኪዳን የለውም አላልከንም ብለህናል። ቃል ኪዳን የለውም ብለህናል ወይስ አላልከንም? ብራዘር እሺ፣ ወጣ። እንዲህ ነው የሚቀጥፉት። ቃል ኪዳን የለውም ነው ያለው። በቃ ቃል ኪዳን ከሌለው ችግር የለም። እኛ ምን ችግር አለን? ቃል ኪዳን የለውም ካልከን በቃ ባዮግራፊ ነው። በቃ ተራ የሰውየው መጽሐፍ ነው። በቃ ስለሱ ተነበበ፣ አለቀ። ይሄ ግን ከዘላለም ሕይወት ተስፋ ጋር የተገናኘ ነገር አለ። እንደዚህ የዋሻችሁ እስከ መቼ ትዘልቃላችሁ? ደግሞ ስትሳሳት ማስረጃ ስታሳይ ይቅርታ እኔ ይህንን እንደዚህ አላነበብኩም ነው የሚባለው። ከአንተ እኮ ነው ይቅርታን ምዕመኑ የሚማረው አይደል እንዴ? እየዋሸ በአደባባይ በማስረጃ እያሳየን አይ እኔ ይቅርታ አልጠይቅም እንዴት ይባላል? አይባልም ብራዘር። ከዚህ በላይ ክህደት፣ ከዚህ በላይ ውሸት የለም። ከዚህ በላይ ውሸት፣ ከዚህ በላይ ክህደት የለም። ይቅርታ ማለት ግዴታ ነው ብራዘር፣ ግዴታ ነው። እሺ ወንድሞች መቀጠል ትችላላችሁ። ወንድምነት ሀሳብ ካላችሁ ህዝቡን እንዴት አድርገው እንደሚዋሹ ግን ይቅርታ ሳይጠይቅ ወረደ ዲያቆን አይገርም? ወንድምነት ራሱን የወረደው እኔ ማንም ያስወረደው ሰው ማር ጽጌና ና ተመልሰህ እኔ እንደዚህ አልጠብቅም ካንተ እንዴ። ቃል ኪዳን የለውም እንጦስን ቃል ኪዳን አልገባለትም ስትል ነበር ቀደም። እኔ እንደውም እየተናገርኩ ነበር። ምን እያልኩ ስምን የጠራ መታሰቢያን ያደረገ በስም ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ እንዲና እንደዚህ አረግላችኋለሁ ብሎ የሚል ቃል ኪዳን በሌሎቹ ገድላት ድርሳናት ላይ አለ። በአባ እንጦስ ላይ አንተ አንብበዋለሁ ቢስል አዎ አንብቤዋለሁ፣ ግን አሁን ቤት አይደለሁም፣ መጽሐፉን ላሳይ አልችልም፣ መኪና እየነዳሁ ነው፣ ወደ ስራ እየሄድኩ ነው አለኝ። አንብበዋለሁ እና ምንሃል ንገረን ቤት ስለው
አይ እኔ እንደዚህ አይነት ቃል ኪዳን አላነበብኩም አባንጦስ ላይ አልክ። ይሄ ወንድምነት ቴዲ መጥቶ መጽሐፉን አመጣው ማለት ነው። መጽሐፉ ሲታይ ደግሞ 20 ትውልድ ድረስ እንደውም እንጦስ ሰዎችን እንደሚያድን ትውልድን እንደሚያድን። ስለዚህ አሁን ጽጌና ካለህ በእውነት ይቅርታ ጠይቃ ነበር መውጣት የነበረብህ። ካልሆነ ግን እንዴት እንደሚያሳፍር አገልጋዮች ይቅርታ አገልጋይንም ብላችሁ የምትሉ አገልጋይ ማነው ይቅርታ ካልጠይቃችሁ በተሳሳታችሁ ስህተት ይቅርታ ካልጠይቃችሁ የምታገለግሉት ምእመን ከእናንተ ምን እንደሚማር አስቡ። እንግዲህ ኦርቶዶክሳውያን ወገኖች ማለት ነው። ሽምጥጥ አድርጎ መካድ ከዚህ የበለጠ መካድ የለም። እና ቴንኪዩ ቴዲ እንኳንም መጣህ። መጽሐፉ አንተ ጋር አለ፣ እኔ ጋር የለም። እግረ መንገድ ግን ላስታውስ ይያዝልኝ ቴዲ፣ በውስጥ አወራሃለሁ። ከሚመጡት አንዱ የመቃር ስም ለብቻ ካለ ማለት ነው። እዚህ ያለው አረጋዊና ፍሊክስ ማን ነው የሚባሉት ናቸው። ማሪሳቅ የሶስቱ የመነኮሳቱ በአንድነት ያለው ነው ያለኝ። ግን የአባ እንጦስና የአባ መቃርስ ለብቻ የተጻፈ ካለ ይምጡ። እነሱ ናቸው ቀደምት ናቸው ተብለው የሚባሉት። ካነበብከውም ደግሞ ሙሉን አንተ መጽሐፉ እጅ ላይ ስላለ ወይ በመጽሐፍ ላይ ያውጣልን ወይ እዚህ አስጣልን። ካልሆነ እኔ መጽሐፉን ላክልኝ፣ በውስጥ አወራሃለሁ። እና ቴንኪዩ። ኦኬ እሺ። ሌላ የሚናስ አለኝ። የሚናስ ነው። አዎ የሚናስ አለኝ። ገድለ ፊቂጦርና የገድለ ሚናስ አብሮ አለ። ባለግመሉ ነው አይደል? እሱ አለኝ አብሮ አለ። አሁን ባለግመሉ፣ ባለከርከሮ፣ ባለጅቡ፣ ባለጃርቱ እያልን ስማቸውን እኮ ለመለየት ራሱ ለተቸገርን። ምክንያቱ አቦ እንትን ነብር ጋላቢ ነው ይለዋል። አቡነ አረጋዊ ዘንዶ ጋላቢ ነው ይለዋል። ሚናስ በግመል ነው ይልሃል። ማነው ደግሞ እንደዚህ? ማነው ደግሞ? ማነው ክርስቶፍ? ማነው ሙሽራው የሚባለው? ሙሽራው ማነው የሚባለው? ቴዲ የሆነ ድኩላንም ሚዳቋ ነገር ስሩ እኮ ማለት ገብረ ክርስቶስ አመጣ። አስታወስኩት። አንተ እኮ ስንት እኮ ስንት እኮ ነው ያለው እኮ ስንት እኮ ነው ያለው እኮ አልኩ። ውሻ እግሩን ሲል ስለት የነበረው ገብረ ክርስቶስ የእሱ የሆነ ሚዳቋነች እንትን ሳላ ድኩላ የምትመስል ነገር እሱም እንደዚሁ ስሩ ቆማለች። የጅብ የለም ብላችሁ ነው ባለ አሳው እንትና አለ። ማን ነው? ኡራኤል። እሱ ባለ አሳ ነው። ተወርዋሪ አሳ ከዛ ከጢግሮስ ወንዝ ላይ የወጣ ማለት ነው። እንዳለ ምን አለፋችሁ ቀይ ቀበሮና ጭላዳ ዝንጀሮም ያለው አይጠፋም። የኛ ስንፍና ስላላነበብ እንጂ የሚኒሊክ ድኩላ ምናምን ነገር አይጠፋም። እና ኤኒዌይ አይ ኦርቶዶክስ ይህን ሁሉ ጉድ ይዛ በዚች ሃይማኖት መኖር ለእኛ እንዴት መታደል ነው ይልልሃል። ይመጣና እሺ እንኳን ደህና መጣችሁ ቤካ